የሰውን ንዴት መጀመሪያ የምንቀበለው እኛ ነን። ከዛ ነው ወደ ውስጥ ከተረጋጉ በኋላ ነው የሚገቡትና አንዳንዱ ሰው ኦፌንሲቭ ነው። የሚሳደብ ሰው አለ፣ እቃ አንስቶ የሚወረውርብሽ ሰው አለ፣ ወረቀት ቀዳዶ የሚወረውርብሽ ሰው አለ። እና እኔ ደግሞ በጣም ሴንሲቲቭ ነኝ። ሰው ሲናገሩኝ እምባዬ ነው የሚመጣው። አለቅሳለሁ መስኮት ላይ ሆኜና ልክ እንደ ሶስቶኝ ሲያዩሽ ኤቭሪዋን ቤት ይገዛል፣ ኤቭሪዋን ስም ያዞራል። እና ከዋኖቹ ደንበኞች ይልቅ ደላሎች ናቸው የሚመጡት። እነሱ ናቸው የሚያስጨርሱላቸው ስራውን። እና ትራንዛክሽን ሰጥቶኝ የትልቅ ብር ቤት ሽያጭ ነው ብሩ ትራንስፈር እንደደረገ ከዛ ደላሎም እዛው ነው የሚከፈለው። እና መሀል ላይ እያሳለፍኩላቸው መብራት ጠፋ። እና ጄኔሬተሩን ለማስነሳት ሲሞክሩ ጄኔሬተሩ እምቢ አላቸው። ኤክስፕሎድ አደረገ መሰለኝ፣ እንደውም አውትሌቱ መሰለኝና ተናዶ ስቴፕለር መስኮት ነው ማስቀምጠውና አንስቶ ላይ ወረወረብኝ። መታኝ። በእጁን በቀዳዳ አስገብቶ ስቴፕለሩን አንስቶ ወረወረብኝ። እንደ ጀምሯል። እኔ ባርኮት ነኝ። ዛሬ ደግሞ እንደ ከባንከር ጋር ነው ቆይታ የምናደርገው። በጣም ብዙ ነገር እንጨዋወታለን። አብራችን ቆዩ። ሀሌ እንዴት ነሽ? ደህና ነኝ ያለሁኝ። ሀሌሉያ እባላለሁኝ። የባንክ ሰራተኛ ነኝ። ለአለፉት 7 ዓመታት ከስተመር ሰርቪስ ላይም ከዛ ከጀርባ ላይም ያሉ መስተንግዶች ላይ ነው የምሰራው። እንኳን ደህና መጣሽ። ቴንኪዩ። እንኳን ደህና ቆየሽ። ስለ ኮሜርስ ንገሪኝ። ኮሜርስ ግራጁዌት ያደረኩት 9 ዓመት በፊት 2004 ነው ጆይን ያደረኩት በአካውንቲንግ። የመጀመሪያ ቾይስ አልነበረም፣ ግን የካምፓስ ኤክስፒሪየንስ የሌለበት ላይክ ኤክስቴንድድ የሆነ ሃይ ስኩል እንትን ነው የሚመስለው። ከዚ ጠዋት ትገቢያለሽ፣ 6 ሰዓት ክላስ ያልቃል። አስተማሪዎቹ ኢንተንስ ናቸው፣ ትምህርቱ ከባድ ነው። ግን የሃይ ስኩል ሜንታሊቲ ብዙ ሳይወጣልን ነው ከኮሜርስ ጨርሼ የወጣሁት። ብዙ እንትን የለውም። ዩኒቨርሲቲ ተማሪ የሚለው ኤክስፒሪየንስ አላገኘሁም። ሊትሬቸር ነበር መማር የምፈልገው፣ 6 ኪሎ ነበረ። ግን በቤተሰብ ፕሬሸር አካውንቲንግ የሚያበላ ስራ በሚል አካውንቲንግ ኮሜርስ ገባሁኝ። ግራጁዌት ሳደርግ ምንድን ነው የምገባው ብለሽ ታስቢ ነበር? በራሴ መንገድ ብሄድ አካውንቲንግ ያው እንደማንኛውም ቤተሰብ ቤት ውስጥ አይ ቲንክ 6 ሰው አለ አካውንቲንግ የተማረ። ስለዚህ ግራጁዌት ያደርጋሉ፣ ኢሚዲየትሊ ስራ ያገኛሉ። ፉልፊሊንግ ነው አይደለም አይ ካንት ሪሊ ቴል ዩ፣ ግን በቃ እንደዛ ነው ላይፋቸው። ስለዚህ በእነሱ መስመር ነው የተከተልኩት የነበረው። ግራጁዌት አደረኩኝ። ኦዲት ፈርም ነው መጀመሪያ የገባሁት የነበረው። ምንድነው የገባሽው? ኦዲት ፈርም፣ ኤክስተርናል ኦዲት ፈርሞች አሉ። የተለያዩ ካምፓኒዎችን ትሄጂና የፋይናንሻል ስቴትመንቶቻቸውን ቫሊዲቲ አዘን ኦዲተር ሄደሽ እሱን እንትን ማድረግ ነው የነበረው የመጀመሪያ ስራዬ። ከዛ አልወደድኩትም። በጣም ይሰለቻል። ከአካውንት እኔ ይሰለቸኛል። ክሪኤቲቭ አይደለም፣ በጣም ሩቲን ነው አብዛኛው ነገሩና ወጣሁኝ። ንግድ ባንክ ሲምድ ላይክ አ ቤተር ኦፕሽን። ሰው ንግድ ባንክ ገባሁኝ። እንደ ፍሮንት ዊንዶ ስትገቢ ኦልሞስት ኤቭሪዋን በሱ ነው። መጀመሪያ 45 ቀን vet ትደረጊያለሽ፣ ያሳዩሻል እያንዳንዱን አሰራር። ከዛ የፍጥነትሽ ታይቶ በጣም ፈጣን ሰው within 3 months መስኮት ላይ ይወጣል። ቀስ እያልሽ ከሆነ ደግሞ ስራውን ፎሎ ማድረግ የምትችይው ባክ ኦፊስ ላይ ትደረጊያለሽ። የቲኬት ስራዎች ምናምን ነው የምትሰሪው። ቆይ መጀመሪያ እንደገባችሁ ምንድነው የምትሰሩት? 45 ቀን የፎርማሊ እንትን ኦፊሻሊ ደብዳቤ እስኪሰጥሽ ድረስ ስራዎች ታያለሽ። መስኮት ላይ የሚሰሩት ልጆች ጋር ትሄጂና ታያለሽ። ባክ ኦፊስ ላይ ብር የሚታሸግበት ክፍል ምናምን፣ እነሱን ስራዎች እጅሽን ማፍታታት እንድትለማመጂ ኦፊስ ኤቲኬት ማለት ነው። እሱን ታደርጊያለሽ። ፈጣን ከሆንሽና ቶሎ ካቻውን የምታደርጊ ከሆነ መስኮት ላይ ነው የምትወጪው። ቦክስ ይሰጥሻል፣ ብር ይሰጥሻል፣ ስታምፖች አሉሽ ፐርሰናል የራስሽ። መስኮት ላይ ትገቢያለሽ። በጣም ስትረሲንግ ይመስለኛል መስኮት ላይ ማለት። እንደ ብራንቹ ዲፔንድ ያደርጋል። እኔ መጀመሪያ የገባሁበት ብራንች ሰፈር ውስጥ ነው። ብዙ አክቲቪቲ የለውም። ላይክ የደሞዝ የመንግስት መስሪያ ቤቶች ያሉበት አካባቢ ስለነበር የደሞዝ ሰሞን ነው ቢዚ የምትሆኙ። ከዛ ውጪ አብዛኛውን ሰዓት ላይ ፎሬን ዊንዶም ላይ ስለነበርኩ እኔ ብዙ ፕሬሸር የለኝም። ፎሬን ዊንዶ የፎሬን ሬሚተንስ እነዚህ ነው ዌስተርን ዩኒየን ምናምኖች የሚሰሩበት አለ። ከዛ ሆቴል ስር ደግሞ ስለሆነ የኛ ብራንች የነበረው ፎሬነር ከስተመሮች አሉ። ሶ ኮሚኒኬሽን ጥሩ ነች በሚል እኔ ፎሬን ዊንዶ ላይ ነው የተደረኩት የነበረው። ሶ ሞስትሊ ዲል የማደርገው ከውጪ ምንዛሬ ጋር የተገናኙ ነገሮች ላይ ነበር እኔ የምሰራ ነበር። ከዛስ ፍሮንት ዊንዶ በጣም ቢዚ የሚሆንበት ቦታ ላይ ገብተሽ ሰራሽ? አዎ ትራንስፈር ተደረኩኝ ከነበርኩበት ብራንች በሌላኛው ብራንች ማኔጀር ዲማንድ ሙቭ አደረጉኝ ወደ ሌላ ብራንች። እሱኛው ደግሞ it was hectic። በቃ ጠዋት 1 ሰዓት ተኩል እንገባለን፣ 11 ተኩል የራሱ የማይረግብበት አይነት ስራ ነው። በጣም ቢዚ ነው። 15 ሚኒት ላንች ብሬክ ነው የምንወስደው።
በጣም ቢዚ ነበርና አልቀሽ ብሎ አውቃለሁ። ከስተመር በጣም ይናገርሻል መስኮት ላይ ምንድነው ሲስተም ፌል ያደርጋል ብራንቹ አዲስ የሲስተም ባንክ ሄደሽ ሲስተም ብር ልታወጪ ሄደሽ ሲስተም የለም ሲባል እንባሽ ነው የሚመጣው። ብሩ በጣም አስፈልጎሽ ምናምን እናንተ ናችሁ ደግሞ ፍሮንት ላይን ላይ ያላችሁ። ስለዚህ ኤግዛክትሊ ስለዚህ የሰውን ንዴት መጀመሪያ የምንቀበለው እኛ ነን። ከዛ ነው ወደ ውስጥ ከተረጋጉ በኋላ ነው የሚገቡት። እና አንዳንዱ ሰው ኦፌንሲቭ ነው። የሚሳደብ ሰው አለ፣ እቃ አንስቶ የሚወረውርብሽ ሰው አለ፣ ወረቀት ቀዳዶ የሚወረውርብሽ ሰው አለ። እና እኔ ደግሞ በጣም ሴንሲቲቭ ነኝ። ሰው ሲናገሩኝ እምባዬ ነው የሚመጣው። አለቅሳለሁ መስኮት ላይ ሆኜና ልክ እንደ ሶስቶኝ ሲያዩሽ they feel bad ነገር ሰው ይቅርታ ይጠይቁሻል። ውስጥ ይገቡና ሌላ ኦፕሽን ካለ እንትን ይባላሉ። የኛ ብራንች ሲስተም ግን አዲስም ስለነበረ ገና እንትኑ መስመር አዘረጋጋቱ አይ ቲንክ ልክ አልነበረ። በጣም አንድ አመት ሰፈር አድርጌያለሁ። ወይም በሱ ድንገት መሀል ላይ ምንም እንትንም አይሰጥሽም፣ እንድትዘጋጂም ጊዜ አይሰጥሽም። ድርግም ብሎ ይጠፋል። በጣም ነው ሰፈር የሚያስደርገው። አይ ቲንክ በሱም ብዙ ሰው ኮምፕሌን ያደርጋል በሲስተማችን። ሲስተም ፌል ሲያደርግ በጣም ነው ስፔሻሊ የበዓል ሰሞን ኔትወርኩ በጣም ይጨናነቃል። የኛ ኢሹ ብቻ አይደለም ባይ ዘ ወይ ከሌሎች መስሪያ ቤቶችም ጋር አንድ ላይ አይደለ ከቴሌ ጋር ምናምን የሚሰራው ኔትወርኩ ሰው ከሱ ጋር እምቢ ሊል ይችላል። ሲስተም አፕዴት ሲያደርጉ ከሄድ ኦፊስ ከነሱ ጋር ኢሹ ሊገናኝ ይችላል። መሀል ላይ ቀጥ ይላል እየሰራሽ እና ውልና ማስረጃ ጋር የነበረው ብራንቹ ሰው ብዙ ጊዜ ቤት ገዝቶ ምናምን ሰው ብር ትራንስፈር የሚደረግ እንትን ነውና እንደሱ አይነት ቢዝነስ ትራንዛክሽን ላይ በጣም ከባድ ኢሹ ነው። ስላለቀስሽበት ከነ የሚያለቅስኩበት ጊዜ አይ ቲንክ የቤት ስም ማዞር ነው ተከልክሎ የተፈቀደበት ሰዓት አካባቢ ላይ ነው። ሰው ኤቭሪዋን ቤት ይገዛል፣ ኤቭሪዋን ስም ያዞራል። እና ከዋኖቹ ደንበኞች ይልቅ ደላሎች ናቸው የሚመጡት። እነሱ ናቸው የሚያስጨርሱላቸው ስራውን። እና ትራንዛክሽን ሰጥቶኝ የትልቅ ብር ቤት ሽያጭ ነው ብሩ ትራንስፈር እንደደረገ ከዛ ደላሎም እዛው ነው የሚከፈለው። እና መሀል ላይ እያሳለፍኩላቸው መብራት ጠፋ። እና ጄኔሬተሩን ለማስነሳት ሲሞክሩ ጄኔሬተሩ እምቢ አላቸው። ኤክስፕሎድ ያደረገ መሰለኝ፣ እንደውም አውትሌቱ መሰለኝ። እና ተናዶ ስቴፕለር ምናምን መስኮት ነው ማስቀምጠውና አንስቶ ላይ ወረወረብኝ። መታኝ። በእጁን በቀዳዳ አስገብቶ ስቴፕለሩን አንስቶ ወረወረብኝ ላይ እኮ ቫዮለንት ነው። ያ ጥበቆቹ አስወጡት ምናምን፣ ግን እኔን ሾክ አደረገኝ። ከዛ በፊት ሰው ይናገርሻል እንጂ ፊዚካል እንትን ደርሶብኝ አያውቅም። እና አላመንኩኝም። ሰውነቴ ድርቅ ነው። አይ ክራይድ መስኮት ላይ ሆኜ። ከዛ የሚያስጠላሽ ነገር ምንድነው ማኔጅመንት ያው ምንጊዜም ካስተመሩን ነው ደግፈው እንትን ማለት ያለባቸው። ሰው እኔ እንደዚህ አይነት ስቴት ውስጥ ሆኜ እሱን ለማረጋጋት ነው የሞከርኩት። መስራት አቃተኝ። እጄ ሼክ አደረገ፣ ደነገጥኩኝና እሱን ደግሞ ሄዳ እንትን ስትለው ሳይ ማኔጀር እሱን ለማረጋጋት ምናምን ስትሞክር ሳይ አለቀስኩ። በቃ አልቻልኩኝ። ፊቴ እሳት መሰለ። ደንበኞች ናቸው ገብተው ያረጋጉኝ ሁሉ። በቃ እንትን ቢያረፍ ቤት አስነሱኝ ከመስኮት ላይ። ደግሞ ረጅም ጊዜ ነው የሰራሁት። ሰው እኔ ቤተር ኤክስፒሪየንስ አለኝ ብዬ አስባለሁ። አፕሮች የምንትና አታባድ ስለ ራሴ ማውራት አይሆንብኝና እና እውስ ሾኪንግ። ከዛ በኋላ 3 ቀን አይቶ ከብሬክ ቤቴ እንትን ብዬ ተረጋግቼ ምናምን ተመልሼ ነው እንትን ያልኩት። እና አለ ያጋጠም ጸጉር የሚነጭ ከስተመር አለ። እጁን በቀዳዳ አስገብቶ ጸጉርሽን ይይዝሻል። በጣም ሩድ ሰው አለ። አሁን ብዙ ጊዜ እንደውም እንደዚህ አይነት ከሲስተም ሌላ የሚፈጠር ይመስላል። ምሳሌ ልትወጡ ስትሉ በሽፍት ነው የምትወጡት ነገር አለ። ስለዚህ ልክ አንቺ የምትወጪ ከሆነ ዊንዶውሽን ትዘጊዋለሽ። ከዛ ወረቀት ማምጥተው ሲያስቀምጡብሽ እዛኛው መስኮት ጋር ምናምን ያለሽ። እንዴት ነው እሱ ሲቹዌሽን ላይ ብዙ ጊዜ መበሳጨት እንትን የለም? አዎ እንትን የሚልሽ ሰው አለ። ብዙ ጊዜ እንደውም አሳልፈን ምሳ የምንወጣበት ጊዜ ሁሉ አለ። በጣም ፕሬሲንግ የሆነ ኢሹ ከሆነ በቃ ልተባበራችሁ ብለሽ መስኮት ተዘግቶም ቢሆን የምታስተናቀው ነው። ተባብረሽ ቆይተሽ ከሆነ ተመልሰሽ ስትገቢ ከመሳሳትሽ ላይ ቀንሰሽ ነው የምትወጪው። ከራስሽ ሰዓት ላይ ነው የምትቀንሹ። ግን አሁን ትልልቅ ሰዎች ይመጣሉ። ስፔሻሊ አሁን ባንክ ላይ ጡረታ ክፍያ ባንክ ላይ ነው። ሴፍቲ ኔት የሚለው የወርልድ ባንክ ፕሮጀክት አለ። ባንክ ላይ ነው የሚከና ትልልቅ ሰዎች ናቸው ተደግፈው ምናምን የሚመጡ ሰዎች ናቸው። እና እዛ ጋር መስኮት ላይ ብለሽ ወረፋ ላይ መላክ ይከብድሻል። እምቢ አትይም። ስለዚህ ትቀበይና የሆነ ያህል ትሰሪያለሽ። ግን እኛ ያቺ ሰዓት የምንዘጋበትና መስኮት ላይ የምንሆንባት ሰዓት ካሽ ባላንስ ማድረጊያ ሰዓት ነች። 15 ደቂቃ ይሰጥሻል። እስከ ግማሽ ቀን የሰራሹን ብርሽና ሲስተምሽን ባላንስ አድርገሽ ኤክስትራ ብር ካለሽ ወደ ውስጥ አስገብተሽ ቲኬትሽን ለኦዲተር ሰጥተሽ ነው የምትወጪው። ባላንስ መሆን አለብሽ። ቼክ ይደረጋል፣ እንገመገምበታለን በሱ። እሱን ግን ለሰው ማስረዳት ይከብዳል። አይረዱሽም። የራሳቸውን ቢዚነት ነው የሚያዩት ሰዎችና እሷ ሰዓት ስኬለተን አወር ነው የምትባለው መሀል ላይ ያለችው ሰዓት። እሷ በጣም ከባድ ሰዓት ነች። ምን አይነት የሰራሽ ዊንዶው ላይ? ከዛ አይ ቲንክ 2015 ላይ ነው የገባሁት ባንክ። 5 አመት ሰርቻለሁ መስኮት ላይ። 5 አመት ሰርቻለሁ እና ፎሬን ዊንዶው ላይ ነው the whole time የሰራሁት። ከዛ ከ5 አመት በኋላ 1 አመት ከምናምን ባክ ላይ የሪኮንሲሊዬሽን የሚባል እንትን አለ። የኤቲኤም
ኤቲኤም በቀን የሰራውን ትራንዛክሽኖች ሪኮንሳይል ማድረግ ነው የምትሰሪው። ብር አንዳንዴ ቀንሶ ከአካውንት ላይ የማይከፍልበት መሀል ላይ መብራት ቢጠፋ or something እሱን ያልከፈላቸውን ክፍያዎች ቼክ እያደረግን ወደ አካውንት መመለስ ነው። እሱ ላይ ነው የሰራሁት። ወጣሽ ቡክ ክፈቱ ምናምን ብለሽ ታውቂያለሽ? አንዴ ነው የወጣሁት። ኃይለኛ ማይግሬን አለብኝ፣ ፀሐይ አልችልም። ከማኔጀሬ ጋር ነው የወጣሁት። ታመምኩበት መንገድ ላይ ነሰረኝ፣ አዞረኝ ምናምን። ከዛ በኋላ ማርኬቲንግ ወጥቼ አላውቅም፣ ግን ብራንች ላይ ግዴታ ነው እንጠይቃለን። መስኮት ላይ ሰው ሲመጣ አሁን አካውንት የሌለው ሰው ቼክ ተጽፎለት ሊመጣ ይችላል። ተልኮ ሜሴንጀሮች ሊመጡ ይችላሉ፣ የድርጅት ደብዳቤ ይዘው ምናምን። ሰው እነሱን አካውንት ማስከፈት ግዴታችን ነው። ታርጌት ነው እንትን እንባልበታለን፣ ኢቫሉዌት እንደረግበታለን። አኗሊ ቦነስ ግን ምንድነው ፖይንቱ? ባንክ መከፈቱ አሁን ለምሳሌ መንገድ ላይ አስቆሞ ብከፍትላቸው ብር ከሌለኝ እኔ ተማሪ ከሆንኩኝ ምናምን ብር ከሌለኝ ቁጥሩ መብዛቱ ምንድነው ጥቅሙ? ባንኩ ያው አኑዋሊ ሪፖርት ያደርጉ የለ ፋይናንሻል ሪፖርት ሲያወጡ ይሄን ያህል ሰው ሪች አድርገናል፣ ይሄን ያህል ሰው ዲጂታይዝ አድርገናል፣ ይሄን ያህል ሰው ሞባይል ባንኪንግ ተጠቃሚ አድርገናል። ኢትስ አባውት ነምበርስ። በሱ ነው ባንኩም እንትኑ የሚታይበት። ዲፖዚት ይሄን ያህል በአመት አግኝቼ አሁን ትሪሊየን ገብቷል የንግድ ባንክ ዲፖዚት። እሱ እንደ አቺቭመንት ነው። ኮምፒቲሽን ስለሆነ የባንኪንግ ኢንዱስትሪ ከእንትን ባንክ የተሻለ ይሄን ያህል አቺቭ አድርጓል። የቢዝነስ ኦፖርቹኒቲዎችን በሱ ይከፍታል። ተደራሽነት ያለው ባንክ በሚለው ማለት ነው። ሶ ለኛ ቁጥሩ ማተር ያደርጋል። ለእናንተ ሴንስ ላይ ሰጥ ይችላል፣ ውጪ ለናችሁ ስተት ግን አይ ነው። ግን አዳዲስ ፕሮዳክትም ሲመጣ አሁን ለአረጋውያን ለብቻ አካውንት መጥቷል። አሁን ጋሻ የሚባል እነሱን በተር ኢንትረስት ያለው ነው የተሻለ እንትን እንዲያገኙ ሰርቪስም ሲያገኙ እንዳይጠብቁ ያንን ደብተር ስለያዙ ብቻ እንደሱ የተደረጉ አዳዲስ ፕሮዳክቶች የሚመጡት ዲፍረንት ዴሞግራፊክ ኢንሪች ለማድረግ ነው ማርኬቱ ላይ ያለውን። ስቲል በጣም ትንሽ ሰው ነው አገሪቱ ላይ አካውንት ያለው። ባይ ዘ ዌይ ይሄን 100 ምናምን ሚሊዮን ነን አይደል አሁን ያለና ወደ 30 አካባቢ ቢሆን ነው አካውንት ያለው ሰው። ገና ሀፍ እንኳን እንትን አልተባለም። ሶ ኮምፒቲሽን ነው። ማን የተሻለ አፕሮች አለው ለውድድር ነው። ዊንዶ ላይ ሌላ ባንክ ሄደሽ ዊንዶ ላይ ስትጠቀሚ ኢሪቴት የሚያደርግሽ ነገር ወይም ደግሞ ባንክ ከመግባትሽ በፊት ኢሪቴት የሚያደርግሽ ነገር? ባንክ ከመግባቴ በፊት በጣም የሚያበሳጭ የነበረው መስኮት ላይ ወረፋ ይዘሽንቺ እየጠበቅሽ ዞረው ሌላ ሰው የሚያወሩት ነገር ውስጥ እርስ በርስ የሚያወሩት ነገር አሁንም ነው የምልሽ። አሁን እኔ ንግድ ባንክ ስታፍ ነኝ። ንግድ ባንክ ሌላ ስራ ማልገባበት ቀን ሄጄ የሆነ ነገር አስፈልጎ ይለጠቀም መስኮት ላይ ቆመሽ ሌላ ሰው ልጮህ ይችላል ማለት እና የካስተመሩን ሳይድ አንደርስታንድ አደርገዋለሁ። ኢትስ ኢሪቴቲንግ በጣም ወሬ ይወራል። ብድግ ብሎ ተነስተው ከመስኮት ላይ ሄዱና ፎር ሚኒትስ ይጠፋሉ። ሌላ ጊዜ ደግሞ ያጋጥመኝ ሌላ ደግሞ በውስጥ በኩል ሌላ ወረቀት ይመጣል። ሌላ ወረቀት ይመጣና እያየሽው ሌላ ነገር እየሰራ ነው። አንቺ ወረፋ የተከመረ ወረቀት ጨርሶ ልክ አንቺ ጋር ሲደርስ የሆነ ነገር መጥቶለት ረጅም ሰዓት ኮምፒውተሩ ላይ ሌላ ነገር ይሰራልና በጣም ሲያበሳጨኛል። ግን እሱ ጋር ስትሆኚ ደግሞ በጣም አድካሚ ነውና ሁለቱም ሳይድ አንደርስታንድ ለማድረግ ትሞክሪያለሽ። እና ከጀርባ የሚመጡት ትኬቶች ፈጣን ልጆች አሉ ስራ ላይ በጣም ለነሱ በጣም እንትን የሆኑ ደንበኞች አሉ። ትልልቅ ዲፖዚተር የሆኑ ደንበኞች አሉ። ደቂቃ መጠበቅ የማይፈልጉ ፕሪሚየም ነው የሚባሉት ካስተመሮች ግን ካርድ አላቸው፣ ለራሳቸው ዊንዶ ሴትአፕ ይደረግላቸዋል። ዩዥሊ ግን አይፈልጉም። ይገቡና ውስጥ ለማኔጅመንት የሚፈልጉትን ትራንዛክሽን ይሰጣሉ። ቶሎ ተስተናግደው እነሱ እንዲሄዱ። አስቸጋሪ ሰዎች አሉ ብራንች የሚበጠብጡ መጥተው ምናምን እንደሱ አይነት ሰዎች ሲቆዩ የሌላውንም ሰው ሰላም ስለሚያውኩ ተብሎ ቶሎ ተስተናግደው እንዲሄዱ ነው በውስጥ ትኬት የሚመጣው። እና ይገባኛል መስኮት ላይ ሰው ቆሞ በውስጥ እንትን ሲመጣ ለቆሞ ሰው ያበሳጫል። እኔስ ከስተመር አይደለሁ ወይ የሚለውን ጥያቄ ያስነሳል። ግን ደግሞ እነዛ ሰዎች በቆዩ ቁጥር ሌላ ሰው ላይ ጫና ይፈጥራሉ። እነሱ ሰዎች ቢሄዱ የእናንተ ቶሎ የመስተናገድ ቻንሳችሁ ይሰፋል። እሱንም ታሳቢ በማድረግ ነው እንትን የሚባለው ከውስጥ ትኬት የሚመጣው። ግን እንደዚህ ቫዮለንት የሚሆኑ ሰዎች በቃ ዝም ነው የሚባሉት? የሆነ ህግ የለም አለ? አሁን ሰክሮ የሚመጣ ሰው አለ ከውጭ እየተበሳጨ በፓርኪንግ ኢሹ ተበሳጭቶ ሊሆን ይችላል። በሌላም ነገር ተበሳጭቶ የሚገባ ሰው አለ። ከዛ ደግሞ ይገባና ውስጥ ከሚጽፉት ሰዎች ጋር ይጣላል። ወይ ሰው ታሞብኝ ነው እንደዚህ ቸኩያለሁ። የእውነታቸው እንደሱ የሚሆኑ ሰዎች አሉ። አይተሽም ታውቂያለሽ ከሁኔታቸው። አንዳንዱ ሰው ደግሞ ወረፋ ላለመጠበቅ ብሎ ቢሮስ መቶ በጥብጥ የሚያስነሳ ሰው አለና እዚህ ቁጭ ያለውን ሰው ወረፋ የሚጠብቀውን ሰው ነው የሚረብሹት። አስሬ ሲጮሁ ሲናገሩ ምናምን ስለዚህ ቶሎ ማስወጣቱ ለሁሉም ሳይስተናገዱ መውጣት ይወጣሉ። አዎ በጣም ከረበሹ በሴኩሪቲ ተይዘው ነው የሚወጡት። እንደውም ተመልሰው እንዳይመጡ ሁሉ ተደርጎ የሚወጡበት ጊዜ አለ። የሚደባደብም ሰው ስላለ ማለት ነው ብራንች ውስጥ ገብቶ ሰው በጣም የሚያስፈራው ነገር እዛ ጋር መስኮት ላይ ስትቀመጪ ሌላው ነገር ብር እነሱ እንደዚህ ሲጮሁ ምናምን ዲስትራክት ሲያደርጉሽ ብር ስትቆጥሪ ይሰረቃል። ስልክ
የስታፍ ስልክ ይሰረቃል። ኬጅ ውስጥ ነው የምንቀመጠው እንግዲህ የሆነ አስገብተው ይሰርቃሉ ማለት ዩዥሊ አሁን ጠርዝ ላይ የሚቀመጥ ሰው ፊት ለፊት ነው ሰው የሚያገለግ ስትገቢ ታገኛችሁ። ዴስክ ላይ ነው የምናስቀምጠው ስልካችንን ወይ መሳቢያ ውስጥ ነው የምታደርጊው እና እንደዚህ ሁካታ ፈጥሮ ገብቶ አንቺ ያሰበሽ ሲሰረቅ እቃሽን ብድግ አድርጎ ብርም በዛው ልክ ብር እንትኑ ይቀንሳል፣ የመሰረቅ ቻንሱ ይቀንሳል። ከዚህ ቦክስሽ ውስጥ ቆልፈሽ ነው የምታስቀምጪው። ሌላው ደግሞ መሳቢያ ፊት ለፊትሽ ነው ያለው። እንደሱ ስታፍ ውስጥ ያለ ሰው ትንሽንም ፓተርንሽን የሚያቅሰው ካልሆነ ከስተመር የመስረቅ ቻንሱ ጠባብ ነው። ስትቆጥሪስ መሳሳት ላይ ምናምን አጋጥሞሽ ያውቃል? አዎ ትልልቅ ብርም ልዩነት ይዝሻል። ሰው ትርፍ ከፍለሽ ሊክድሽ ይችላል። በጣም ውካታ ሲኖር ይሄ የበዓል ስፔሻሊ በጣም ከባድ ስራ የሚኖርበት ሰዓት ላይ ስለምትዋከቢ ሰውም እንዳይጉላላ ስትይ እጅሽ ላይ የሚስታረጋሽ ማሽን አንዳንዴ ሚስ ሊያደርግሽ የተጣበቀ ብር ምናምን ሊያልፍ ይችላል። ዲፍረንስ በደንብ ያጋጥማል። ብር በደንብ ይጠፋል። የኔ አይደለም እኔ ትልቅ ዲፍረንስ ይዞኝ ብሩ ጠፍቶብኝ አያውቅም። ብዙ ጊዜ እንደውም ይመልሱልኛል ትርፍም ከፍዬ ሰዎች። 8,000 ብር ግን የጠፋበት አንድ ልጅ አውቃለሁ። ለበዓል ሰሞን ከፍሎ አላየሁም ብሎ ከስተመር ክዶት አልከፈልከኝም ተብሎ ሴኩሪቲ ካሜራ ስለሌለን እንትን የለሽም ምንም በቃ የምትይዥበት ነገር የለም። ስለዚህ ምን ጊዜም ከስተመሩ ተቀይሞ በባንኩ ስም ከሚጠፋ ካሽ ኢንደምኒቲ የሚባል አለ፣ መጠባበቂያ ብር አለን ትከፍያለሽ ከሱ ላይ። በጣም ከባዱ ግን የስታፍ ውስጥ የሚሰረቁ እርስ በርስ እሱ ማምን ነው የሚያቀትሽ። በተለይ ይሄ ቴብል ነው የሚባለው ብር የሚቆጠርና የሚታሸግበት ላይ በጣም ብር በጣም ይጠፋል። ስታፍ ይሰርቃል ብር በደንብ። ዋው ሲያዙ ግን ደስ የሚልሽ ባንኩ እንትን አይልም፣ ኢሚዲየትሊ ተርሚኔት ነው የሚደረጉት። ምንም ማስጠንቀቂያ ምናምን የሚባል ነገር የለም፣ ወዲያው ነው የሚባረሩት። እንደሱ መሆኑ ደስ ይለኛል። የሚወሰደው ሜዥር ሰው ሪሌት ላያደርገው ይችላል፣ ግን አይ ላይክ ሰርቪንግ ፒፕል በጣም ደስ ይለኛል። በተለይ ትልልቅ ሰዎች ጨንቋቸው የሚመጡ ምናምን ሰዎች አሉና አስተናግደሻቸው አመስግነውሽ ይሄዳሉ። በቃ ልጄ ተባረኪ ምናምን ብለው ደስ ብሏቸው። ትልልቅ ሰው ማስተናገድ ወዳለሁኝ እኔ የእውነት እንትናቸው ታየዋለሽ፣ ደስታቸውን ታየዋለሽ። ተቻክሎ አይደለም አመስግነውሽ ደስ ብሏቸው ነው የሚሄዱት። እና አት ኤንድ ኦፍ ዘ ዴይ ቤቴ ገብቼ ትናንትና የሚባሉት ከስተመሮች ደስ ብሏቸው ነው የሄዱት የሚለው እንትን እኔን ያስደስተኛል። በጣም ወደዋለሁ እሱን አስፔክት። በጣም አሰልቺው ነገር ስሞት ኤቭሪቲንግ ኤልስ ሌላውን ጠዋት ትገቢያለሽ፣ ዘ ሴም ቲንግ ነው። ብር ትቀበያለሽ፣ መስኮት ትከፍቻለሽ፣ ቤዚክሊ ስትጨቃጨቂ ትያለሽ። ያው አሪፎቹ ፓርቶች እንዳሉ ሁሉ ማለት ነው። ከዛ ምሳ ትወጫለሽ፣ ተመልሰሽ ትገቢያለሽ፣ ነገም ትደግሚያለሽ። ከሰኞ እስከ ቅዳሜ ሴም ቲንግ። ቅዳሜማ 11 ሰዓት ድረስ ነው የምትሰሩት አይደል? ቀን ነው የምንሰራው። ፍሬሽ ግራጁዌትስ በጣም ብዙ ሰው አካውንቲንግ ምናምን ግራጁዌት አድርጎ በጣም ብዙ ሰው ስራ የለውም። ባንክ መግባት በጣም ብዙ ሰው ይፈልጋል። እና ፕሮሰሱ እንዴት ነው ባንክ መግባት? አሁን በመሀል ላይ ሃይሪንግ ቆሞ ነበረ የሆነ ያህል ጊዜ ላይ አይ ቲንክ በኮቪድ ሰዓት ላይ። ከዛ በፊት ግን እኔ ስገባ የነበረው ዲስትሪክት ኦፊሶች አሉ በየክፍለ ከተማው ላይ። ሰው እዛ ላይ ትሄጃለሽ፣ ያሉሽን ክሬደንሻሎች ታስገቢያለሽ። መጀመሪያ በሱ ቬት ይደረጋል። ሰው ይገባል አይገባም ግሬድ ምናምንም ስለሚታይ። ከዛ በሱ ትጠሪያለሽ። ኤግዛም አለው፣ የኤስሲቲ ነው ኤግዛሞቹ። እሱን ትፈተኝና ከዛ ደግሞ ኦራል እንትኖች አሉት፣ ኢንተርቪው አለው። የ45 ደቂቃ የሚፈጅ ምናምን ረዣዥም ኢንተርቪው ነው የምትደረጊው። በደንብ ምንጥር ተደርጎ ነው ሰው የሚገባው። ግን የባንኪንግ ኢንዱስትሪ ምንድን ነው በአንድ ጊዜ አንደኛ ፍሬሽ ግራጁዌት መቅጠሩ ከሌላው እንትን የስራ እድል እሱኛው ተመራጭ ያደርገዋል። ሲቀጥል ደግሞ ብዙ ሰው ነው የሚወስደው በአንድ ጊዜ። ትንሽ ሰው አይደለም። በካስተመር ሰርቪስ ብሎ በዜሮ ኤክስፒሪየንስ ብዙ ሰው ይወስዳል። አሁን እየተቀጠረ ነው ባንክ? አሁን እየቀጠሩ ነው። በጣም ብዙ ባንኮች ቫካንሲ እየወጡ ነው። ሩመር ባንክ ለመግባት ጉቦ ይከፈላል፣ በጣም ብዙ ብር መከፈል አለበት። ሰምተሽ ታውቂያለሽ? This is the first time I'm hearing of it። ግን ልክ እንደሌላው ኢንዱስትሪ ባንኩም የስራ እንትን እስከመሆኑ መጣን የባንኩ ፕሮሲጀር አይደለም። ውስጥ ግን ያለ ሰው እንትን ሊሆን ይችላል። አዎ በቃ እኔ የማስቀጠር ላይ ቀጠር ይችላል። አሁን እኔ ዲዛይን ነገር የምፈራው ያለሽን ብር እንግዲህ አዲስ የተመረቀ ልጅ ብር የለውም። ስለዚህ ኦብቪየስሊ ከቤተሰብ ወይ ከሆነ ሰው ብር ተበድረሽ ነው የምትገቢው። ለምን ትወስጃለሽ እንደዚህ አይነት ሪስክ? ብሩን ከተቀበለ በኋላ አላቅም ቢልሽስ እንደሱ እንትን የማታለስ። ስለዚህ አንድ ሁለት ኢንዲቪጁዋሎች ሊኖሩ ይችላሉ። አይኖሩም ብለሽ በጭፍንነት እንትን ማለትም አይቻልም። ሊኖር ይችላል ሰው እንደዚህ የሚያደርግ ግን በደንብ vet ተደርጎ ነው የሚገባው ሰው። ኦኬ that's nice። አሁን የውጭ ባንኮች ሊመጡ ነው በተና ካፕል ኦፍ ይርስ ተብሏል። የሆኑ አንድ ሁለት ባንኮች ምናምን 3 ባንኮች እንደዛ ይመጣሉ ይባላል። እንደ ባንከር እንደ ሰራተኛ እና እንደ ሀገር ደግሞ ምንድነው የምታስቢው አንቺ?
እንደ ሀገር በሚለው እንደ ሲቲዝን እኔ ቤኔፊሻል ነው ብዬ አስባለሁ። ስፔሻሊ የውጭ ባንኮች እንትናቸው ሞርጌጅ እና እንትን ላይ ሎን ላይ ያላቸው እንትን ሰፊ ነው ከኛ ሀገር ካሉት ባንኮች። ያው በደንብ በኢንትረስት እንትን ይሉልሻል፣ ግን የመበደር ቻንስሽ ሰፊ ነው የሚሆነው። አሁን የከረንሲ ኢሹ አለ፣ የሀርድ ከረንሲ ኢሹ ስላለ ሀገሪቱ ውስጥ ኮምፒቲሽኑ ስቲፍ ነው የሚሆነው። ትንሽ እንትን ይሆናል። እንደ ሰራተኛ እንትን ለሚለው እኔ አይ ቲንክ አሪፍ ኦፖርቹኒቲ ነው ባይ ነኝ። ምክንያቱም ፖቴንሻሉ አለኝ ብለሽ የምታስቢ ከሆነ ቤተር ኦፖርቹኒቲ ፕሮቫይድ ሊያደርጉልሽ ይችላሉ ከረንትሊ ካለው ማርኬት። እኔ መጥፎ ነው አይደለም። እኔ ባንከር እንደመሆነ መጠን እድሉን ባገኝ እኔን አላሽም እንደሱ አይነት ስራ ለመግባት። ምክንያቱም የተሻለ እርኒንግ ማግኘት የሚጠላ ሰው ያለ አይመስለኝም። ያው የማደግም እድልሽ በዛው ልክ ሰፊ ሊሆን ስለሚችል ሜቢ አሁን እነሱ እንደ ኦፖርቹኒቲ ኢትዮጵያ ውስጥ የሚያዩት ሌበር ቺፕ ነው ኢትዮጵያ ተብሎ ኦፈር ይደረጋል። ዩዥሊ ጀስት ዶንት ጌት ዘ ሪዝን አክቹሊ ግን ቺፕ በእኛ አንደርስታንዲንግ እና በእነሱ ይለያል። ስቲል ቤተር ኦፈር ነው የሚሆነው። ስለዚህ መጥፎ ነው ብዬ አላስብም። እኛንም ያበረታናል ብዬ አስባለሁ። ገንዘብ እንደ ፍሬሽ ባንከር መጀመሪያ የገባሽ ጊዜ በጣም ብዙ ብር ማየት እኔ አሁን ማለት የሆነ ስሜት አይ ዶንት ኖ ገንዘብ አይምሯችን የተቀረጸ ነገር አለ። በገንዘብ የፈለግነው ነገር እንገዛለን እንደ ሰው ልጅ እና የሆነ በጣም ብዙ ብር እየቆጠሩ መዋል ከዛ ብዙ ብር ተሸክመው ሲወጡ ሲገቡ ምናምን ኤቭሪዴይ ላይፍሽ ላይ ማየት ምን አይነት ስሜት ነው ያለው? መጀመሪያ ሰሞን አይናዋጭ ነው የሚሆንብሽ። በጣም ሾኪንግ ነው። ስፔሻሊ ቮልቶች ያው ትንሽ ብራንች ነው መጀመሪያ የገባሁት የነበረው። ብራንቾች ሊሚት አላቸው ብር ማሳደር የሚችሉት። እኔ ይህን ያህል ብዙ ብር ነው አይደለም ግን እንትን ይልሻል። እኔ በ300 ብር ኮስት ሼሪንግ ጊዜ ነው ካምፓስ የተማርኩት። ደሞዝ መጀመሪያ ስራዬም ደግሞ የገባሁት አይ ቲንክ 3000 ብር ነው ደሞዝ መሰለኝ። ብዙ ብር እንደዚህ አይቼ አላውቅም። እና ብር ተቆድሽ እንዲፍታታ ተብሎ አዲስ ሰው ሲገባ መጀመሪያ ካሽ የሚታሸግበት ቤት ውስጥ ነው የሚያስገቡሽ። ብር ያስቆጥሩሻል፣ ብር ያሳሽጉሻል። በጣም በጣም እንትን ነው ኤሊየን የሆነ ፊሊንግ ነው። በጣም ነው የሚጨንቀው። ምንድን ነው የሚሰማው? እኔ እንጃ እንዴት እንድትለዩ ነው ፎርጂድ ብር ምናምን በእጅሽ እንድትለዩ ኤቭሪዴይ ዲል ስለምታደርጊ በጣም 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 ኦድ ፊሊንግ ነው። በጣም ነው የሚጨንቀው። እንዴት አዳፕት አደረግሽው? ኢቨንቹሊ እጅሽ ይለምደዋል፣ ትረሻዋለሽ ብር መሆኑን። ግን አለርጂክ ሪያክሽን እንትን የሚል ሰው አለ። እኔ ፊቴ ነበር ሽፍ የሚለው መጀመሪያ ባንክ እንደገባው ብናኛለው አይደለ። ከወፍጮ ቤት የሚመጣ ብር አለ፣ ከመርካቶ የሚመጣ ብር አለ። ሰው ከካልሲ ውስጥ ከቦክሰርስ ነው ብር ወጥቶ የሚሰጥሽ ሰው አለ። ሰው ሽታ አለው፣ የሆነ የሚበን ነገር አለው። ደግሞ ቮልት ውስጥ ብዙ ጊዜ ያስቀምጡትና ብር ይበሰብሳል በደንብ። ይሄ ዱቄት አልቆጠር የሚል ብር ሁሉ አለና የሱ ብናኝ እኔ የስኪን ኢሹ ነበር የነበር። ፊቴ ሽፍ እያለ በጣም ተቸገር ነበር። ብር በጣም ዊርድ ነው። በጣም ቆሻሻ ነው። በዛ ልክ እጅሽ ጥቁር ሲሆን ፊል እንታይዋለሽ። በጣም ነው የሚያስጠላው። ፌቨራይት ከስተመር አለሽ? ምን አይነት ሰው ነው ፌቨራይት ከስተመርሽ? ቅድም ሜንሽን እንዳደረኩት ነው በጣም የምወዳቸው አንድ ደንበኛ ነበሩኝ። ሲያርፉ ሁሉ በጣም ለቅሶ ሁሉ ይችላል። በጣም ነበር የሚያሳዝኑት። ስፖርት ጋዜጠኛ ነበሩ ድሮ እና ስፖርተኛ ነበሩ። በጣም ታሪካቸውን ያወራሉ። ብዙ ጊዜ ይመጡና ምሳ የምወጣበትን ሰዓት ያውቁታል። ብራንቼ ቤቴ ጀርባ ነው የነበረው በፊት። ብዙ እንትን አልነበረኝ። ምሳቄ ይዤ አልሄድም፣ እንደ እንትን ውጭ አልበላም፣ ቤቴ በልቼ ነው የምመለሰው። ግን አላቸው የሚመጡበት ቀን፣ በሳምንት 2 ቀን ጡረታ ሊወስዱ ነው ይመጣሉ እና ስለ ድሮ ላይፋቸው ያወሩልኛል። አያቴን ነው የሚያስታውሱኝ። በጣም በጣም ነበር የምወዳቸው። በሳምንት 2 ቀን ጡረታቸውን ቀስ ቀስ እያሉ ነው የሚያወጣት። በአንዴ ይዘውት አይሄዱ። ዛሬ 200 ብር ነገ 400 ብር እንደዚህ እያደረጉ ነው የሚያወጡት እና በጣም ነበረ የምወዳቸው። ኮንቨርሴሽን ይኖራቸዋል። አዎ ላንች ብሬክ ላይ ይመጣሉ። ምሳ አትወጪም ይሉኛል። ከዛ ቁጭ እያዋራቸዋለሁ በቃ ስለ ታሪካቸው፣ ስለ ድሮ ስፖርት ጋዜጠኛ ያሉ ስለሚሰሩት ምናምን ነገር እና የሆነ ሰዓት ላይ ታመሙ፣ ጠፉ። 6 ወር ምናምን ብራንች ላይ ጠፉና ልጃቸው ብራቸውን ማውጣት ጀመረ። ሰው ስጠይቀው ከወገባቸው በታች ፓራላይዝድ ሆነው ከቤት መውጣት ምናምን አቆሙ። በጣም ወዳቸው ደንበኛ የነበሩ እና ሲሞቱ ሁሉ የእውነት ነው የከፋኝ። በቃ ቤተሰብ ያጣው ያህል ነው ፊል ያደረኩት እና አለ ፌቨራይት ከስተመር ይኖራል። በጣም አታችመንት ትፈጥሪያለሽ። እና አለ ያሳዝናሉ። በትርፍ ሰዓትሽ ምንድን ነው የምታደርጊው? ትርፍ ሰዓት የሚለው በጣም እሑድ ብቻ ስለሆነ ትርፍ ሰዓት ግን እንትኖች አሉኝ ሆቢስ። አይ ቲንክ ከሆቢም አሁን ወደ ስራ ተቀይረዋል። ግን ጁዌለሪ እሰራለሁ ኦን ዘ ሳይድ። ያ ምንድን ነው የምትሰሪው? ጆሮ ጌጦች፣ ዌስት ቢዶች፣ ብሬስሌትስ፣ ኤኒቲንግ መስራት የምችላቸውን ነገሮች እሰራለሁ። ምን እየተጠቀምሽ ነው የምትሰሪው? በምን ማቴሪያል? በፊት
this is funny በፊት ሪሳይክል ነበር ማድረገው ጌጣጌጦች ፖስታ ቤት ጋር የሚሸጡ እዚህ ብረታ ብረት ጌጣጌጦች አሉ ብቻ እነሱን የአባቴ ፒንሳ ምናምን አለ ቤት ውስጥ ሰው ገዝቼ እንትንላቸዋለሁ ሞዲፋይ አደረጋቸው ነው የሚባለው ገነጣጥዬ እንደ አዲስ እንትንላቸዋለሁ ግን ለራሴ ነበር የምሰራው ከዛ ሰዎች በጣም አፕሪሺየት እያደረጉት መጡ እናቴ ቢሮ አድርጋቸው መሄድ ጀመረች ጓደኞቼ ማድረግ ጀመሩና ሰው ወደዳቸው መሰራቸው ይሄን ያህል እንትን ብዬ ሳይሆን በብዛት ሰርቻቸው ሳይሆን ዩኒክ ነገር ወዳለሁ ተመሳሳይ ነገር ማድረግ ደስ አይለኝም ምንም ለራሴ ብዬ የምሰራውን ነገር እንትን እየተባለ ሲመጣ ለምን ለሰው ለጊፍት ለልደት ለጓደኞቼ ምናምን ጊፍት መስጠት ትላለሁ ብዬ ጀመርኩኝ እንደሱ ከዛ መግዛት ጀመሩ ነው ወንድሞቼ ለጓደኞቻቸው ጊፍት ገዝተው ይወስዳሉ ጌጣጌጦችና ኢንትረስቲንግ ሶ በትርፍ ሰዓትሽ ቁጭ ስትይ እነሱን ነው የምትሰሪው አሁን ሪሳይክል ማቴሪያል ነው የምትጠቀመው አሁን እገዛለሁኝ ጌጣጌጦች ለሰው ስቲል የሪሳይክል ኮንሴፕቱ ትንሽ እንትን ስለሆነ አዳዲስ ነገሮች ገዝቼ ለመስራት ሞክራለሁ ግን ሞስትሊ ለራሴ የምሰራቸው ነገሮች ሪሳይክል ነው ማደርጋቸው በምድረ ፕሮሞት የምታደርጊው አሁን ኢንስታግራም ፌስቡክ ሰዎች ይገዛሉ ኦርደር እያደረጉሽ I brought you some things for me for you if you want yeah I don't know I should have asked what color you want ምናምን ግን ሁሉም color favorite ነው እንዳትስቢ ግን ደግሞ I wanted it to be a surprise እና I brought you some things በግራ እጄ ሰጠሁሽ I'm really sorry thank you so much you can rip it open it's okay I think it's the very first time ታሽጎ ምናምን yeah so ታሽጎ እንደዚህ ስጦታ ሲሰጠኝ it's a lot it's okay this is a lot it's fine oh my god this is beautiful thank you Halle በጣም አመሰግናለሁ ግን በጣም ብዙ ስጦታ ነው ያመጣሽልኝ so those are እነሱ bracelet ናቸው okay loop እንዲደራርበሽ ነው የምታደርጊያቸው ለእጄ yes can I put it on my leg of course ካላነቀሽ ትንሽ okay አንድ ደርቢው እጄ okay nice አንድ እንደሱ ያ ዋው በጣም ያምራሉ እነዚህን ሰብስበሽ ከለሩን ማኔጅ አድርገሽ ምናምን ነው የምትሰሪው ማለት ነው ትንኝ እሱ ዌስት ፔጅ ነው ናይስ በጣም ነበር ደግሞ የምፈልገው ባይ ዘ ዌይ ሶ እነዚህ ፕላስቲኮች ገዝተሽ እንደዚህ ጽፈሽ ሌብል አድርገሽ ምናምን ነው የምታሽጊው ሶ በጣም ፕሮፌሽናል የሆነ ነገር ነው እየሰራሽ ያለሽ ያ ኢንጆይ አደርጋለሁ እጄ ላይ እሱም ዌስት ፔጅ ነው ሁለት ዌስት ፔጅ ናቸው በጣም ብዙ ስጦታ መጥቶልኛል thank you so much how about this ምንድነው ይሄ bracelet okay ሁለት bracelet ሁለት ዌስት ፔጅ ዝም ብሎ ሲንግል ብሬስሌቶች ነው ሁለት ጆሮ ጌጥ ጆሮ ጌጤን እስካየው ድረስ ጓግቻለሁ እንትን ብሏል ታጥፎ ነው የተጣበቀው ኦኬ እንዴት ነው የምከፍተው እዚህ ጋር እሺ እዚህ ጋር ሌተር ሁሉ ተጽፎልኛል እሱን ዩዥሊ እንትን የምላቸው ሃንድ ሪትን መሆኑ ሞር ፐርሰናል ያደርገዋል ብዬ ነው ሰው ኤግዛክትሊ አሁን ለእኔ እንደጻፍሽልኝ ነው የማስበው በጣም ከለር ብራንድ ምናምን ይሄ በጣም ያልተጨናነቀ ግን it feels so natural እና በጣም it's so nice oh wow this is really beautiful thank you Halle you're welcome I really like this ይሄ ነገር ምንድነው ማቴሪያሉ ድሮ we used to put it on ፀጉራችን ላይ ትክክለኛ ዛጎሎች ነበሩ አሁን ከምንድን ነው የሚመጣው ይሄ ዛጎል their shells cowrie shells ነው የሚባሉት የስኔል እንትን አይነት ነገር ነው የውሃ ውስጥ ነው የሚገኙት ኦኬ አሁን እኛ ጋር ነው የሚገኘው ከላንጋ ነው ምናምን ነው የሚመጣው I have no idea እኔ መርካቶ ነው የምገዛቸው እሺ ያምራል በጣም ያ so ሲንቴቲኩ ብዙ ይገኛል ለመግዛት ፓኬጅ እነዚህ ፕላስቲኮቹ ማለት ነው ይሄኛው ትክክለኛው ዛጎል ነው አክቹዋል ዛጎል ግን እነሱ they're hard to come by ከዛ ደግሞ ለማጽዳት ያስቸግራሉ ለሰው ውስጣቸው ይጠቁራል ብዙ ጊዜ ኦኬ so እነዚህ ትክክለኞቹ እንትኖች ማለት ኦኬ አሁን እነዚህ ድሮ ፀጉራችን ላይ የምናረጋቸው ለፀጉርም ስለሆነ በስተው ነው የሚሸጧቸው ድፍን አታገኝም አሁን እዚህ ይሰብሯቸዋል ከዛ እነዚህን በእጅሽ ነው የምታጣጥፊያቸው ሁሉን ነገር ሃንድ ሜድ ነው ወይስ ምንድን ነው የምትጠቀሚው everything is handmade ብረቶቹን እገዛለሁኝ ከዛ ሰካክቻ በሬ እንትንላቸዋለሁ የቤት እንትን ነው የሚመስልሽ ቤቱ የብረት ሰራተኛ ቤት ነው የሚመስልሽ ፒንሳና መቆራረጫ ምናምን ነው እንዳለ ቤት ውስጥ ቁጭ ብለሽ ይሄን ትሰሪያለሽ just for fun ከዛ ግን አሁን ወደ ቢዝነስ ነው አሁን ወደ ቢዝነስ ነው ታደገ ይሸጣሉ ኢንስታግራም ፔጅሽ ምንድነው Halle Crafts
ሀሌ ክራፍትስ ሀሌ ላይ ገብተን ክራፍትስ ሀሌ አንደርስኮር ከስር እንጽፈዋለን። አክቹሊ ኦርደር እናደርጋለን ገብተን። አሁን ላይክ እዛ ላይ ገብተን መምረጥ እንችላለን ወይስ ትችላለሽ? እነዚህ ብለሽ ፒክቸሮቹን ብትልኪልኝ እንልሻለሁ። ዋው this is really nice. So you do this just for fun? በትርፍ ሰዓትሽ ነው የምታደርጊው? ሌላስ ምን ታደርጊያለሽ በትርፍ ሰዓትሽ? አዲስ የጀመርኳቸው ፕሮጀክቶች አሉኝ። የመጽሐፍ ኮሌክሽን እና ዶኔሽን ፕሮጀክቶች እሰራለሁኝ ለመንግስት ትምህርት ቤቶች። ከባድ ነው to some extent discouraging ነው። እንዴት አሰብሽ? እንዴት መጣልሽ? መጽሐፍ ማንበብ እወዳለሁ። ከዛ ወንድሞቼን ታናናሾቼን ቤት ውስጥ ያሉትን አያቸዋለሁና ማንበብ እንትን የሚል ሰው የለም። አሁን ያሉት አስተካክልሽ ሳይሆን ሁለት አይነት አይደለም ያደረኩት ነው it's the same one እንትኗ ብረቷን አስተካክልሽ ጆሮ ላይ ስትል ታስቸግራለች። እነዚህ ስቶናል እና ብዙ አያነቡም ሳያቸው usually ኢንስታግራም ነው ቲክቶክ ነው ፌስቡክ ነው ሶሻል ሚዲያ ላይ ነው ሞስት ጊዜያቸውን የሚያሳልፉት እና እሱን እንትን ለማድረግ ብዬ ስጠይቅ ብዙ ጊዜ መንግስት ትምህርት ቤት መጽሐፍ አናገኝም ይሉሻል። ሄደሽ እንትን ስታነጋግራቸው ሰው የኔን ቢያንስ የሆነ ያህል እንትን ይለወጣ ብዬ ግዴታዬ ነው ብዬ ሰበሰብኩኝ። ሶሻል ሚዲያ ላይ ሰዎችን ጠየቅ። በጣም ብዙ ሰው ዶኔት ያደረገልኝ መጽሐፍ። አንቲሲፔት ያደረኩት ነገር ትምህርት ቤቶች የማይፈልጉ ትምህርት ቤቶች አሉ፣ የተቀበሉኝ ያሉ ደስተኛ ትምህርት ቤቶች። በዛው ልክ ደግሞ ምን ይጠቅመናል ርዕሰ መምህሮች ሁሉ እንደዚህ ያሉኛል። ማለት መጽሐፍ ይዘሽላችሁ ስቴጅ መጽሐፍ ይዘሽ ሄደሽ ምን ያደርግላቸዋል መጽሐፍ ለልጆቹ ይልሻል። ኮምፒውተር ነው የሚያስፈልጋቸው ይገባኛል። አሁን ካሪኩለሙ ላይም ገብቷል። አይ ቲንክ ኮምፒውተር ሳይንስ ይማራሉ ልጆቹ። እሱንም ይፈልጉታል። ኮምፒውተር ብር ይጠይቁሻል። ብር ከሰበሰብሽ ብሩን ስጭን የሚልሽ ትምህርት ቤት አለ። አይ ኢንቨንተሪ ይበዛብናል አንፈልግም ብሎ የሚመልስሽ ትምህርት ቤት አለ። እና ምን አይነት መጽሐፎች ነው አንቺ የምትሰበስቢው? ከትምህርት አጋዥ መጽሐፍ ውጪ ያሉ ነገሮችን። ከዛ አጋዥ መጽሐፍ አይ ቲንክ መንግስትም ራሱ ዶኔት ያደርጋል ይመስለኛል። ሄጄ ሳይ ብዙዎቹ ላይብራሪዎች እነዚህ አጋዥ መጽሐፎች ናቸው። ላይብራሪያቸው ሙሉን ያለው ሌላ ምንም መጽሐፍ የለም። ሶ እኛ ድሮ ስናድግ አስተማሪዎቻችን ተረት ያነቡልናል፣ ፊክሽን ይነበብልናል፣ ሳመሪ መጽሐፍ አሳይመንት ይሰጠናል። እሱ ኤክስፒሪየንስ የላቸውም እና ኮምፒቲሽኑ ከባድ ነው። አሁን የግል ትምህርት ቤት የሚማር ሰው ለመወዳደር ቤተር ኦፖርቹኒቲ ያለው ቋንቋ ላይም በደንብ ስለሚማሩ የመንግስት ላይ ይቀረናል ብዬ አስባለሁ። እና እሱን ለመቅረፍ ነበረ ብቻዬን መሆኑን ከባድ አድርጎታል። በምን ሰዓትሽ ነው እንደዚህ የምትሰሪው? ዊኬንድ እሁድ ከአባቴ ጋር እየዞርኩኝ ሰበስባለሁ መጽሐፎች። ቢሮ ድረስ አምጥተው ድሮፕ የሚያደርጉልኝ ሰዎች አሉ። እቤት አምጥተው ድሮፕ የሚያደርጉልኝ ሰዎች አሉ። በምንድን ነው ሰዎችን አድሬስ የምታደርጊያቸው? ሶሻል ሚዲያ ላይ ኢንስታግራም ላይ ቲክቶክ ላይ ቪዲዮዎች ትላለሁ። ቪዲዮ ትሰሪያለሽ? ቪዲዮዎች እሰራለሁ። በቪዲዮ መጽሐፍ እየሰበሰብኩ ነው ምናምን ብለሽ መጽሐፍ ዶኔት ማድረግ የሚችል ሰው መጽሐፍ ያደርጋል። ከዛ ውጭ ያሉ ሰዎች መጽሐፍ የማይችሉ ብር የሚልክልሽ ሰው አለ። ከሰው ጋር የሚያገናኝሽ ሰው ኔትወርኪንጉን በጣም ያግዛል። ከዛም ፌስቡክ ላይ በጣም ረዣዥም ቪዲዮዎች ለቀቄ ይሰለቻልም። ከ2 ደቂቃ በላይ ሲሆን ሰው አያይልኝም ቪዲዮቹን እና በሰው ብሪቲሽ ካውንስል የምትሰራ ልጅ ቪዲዮቼን አይታ አመት ነው የፈጀባት ተጻጽፋ ምን ብላ ላስት ዊክ መጽሐፍ ዶኔት አስደረገችልኝ። 40 ካርቶን መጽሐፍ ነው የሰጡኝ። ዋው! እያንዳንዱ 100 ምናምን መጽሐፍ የሚይዝ ካርቶን ነው እና ኔትወርኩ ይጠቅምሻል። ከሰው ጋር ያገናኝሻል። ሌላ ነገር ማድረግ ባይችሉ መጽሐፎች አሁን ዲስትሪቢዩት አደረግሻቸው? እቤት ናቸው። አሁን ካታሎግ እያደረግኳቸው ነው። መመዝገብ ስላለብኝ ይሄን ያህል መጽሐፍ ለዚህ ትምህርት ቤት አስረክቤያለሁ ብዬ አካውንታቢሊቲም ስለሆነ ደብዳቤውን ለብሪቲሽ ካውንስል ደግሞ አስገባለሁ። መጽሐፎቹን ማንበብ አለብኝ። ለልጅ አፕሮፕሪየት ናቸው ወይ ኮንቴንቱ የሚለውን ነገር እነሱን ደግሞ እያየው ነው። ዝም ብለሽ መጽሐፎችሽ መስጠት አትችይም። አታውቂውም ከጀርባ ያለውን ሜሴጅ ሰው እሱን እናቴም ታግዘኛለች። ወንድሞቼ ቤት እንትላሉ ዋይ ናት ሰሞን ሽድ ማለት እኔ በእኔ ጊዜ አስተማሪዎቼ ናቸው እንደዚህ አይነት ነገር እንትን ያደረጉልኝ። 9ኛ ክፍል ስንገባ ከአይሪሽ የሆነ አስተማሪ መጣለን እንግሊሽ አስተማሪ እና ሙሉ እንትን የቀየረው እሱ ነው። በቃ ለመጽሐፍ ያለኝን ፍቅር የቀየረው እሱ ነው። አንድ ሰው ነው እኔ ህይወት ላይ ያንን ኢምፓክት ያመጣው። ለአንድ ሰው እኔ እንደዛ መሆን ብችል ያ ሰው ደግሞ ለሌላ ሰው ቤተር ኮሚዩኒቲ እንትን እንላለን የሚለው ነው እና ምንም እንትን የለውም። ግን ደስ ይላል። በቃ የልጆቹን ደስታ ስታዩ ፊታቸው ላይ በጣም ደስ ይላል። እነሱ መጽሐፍ እንዲያነቡ በቃ ውስጥሽ ያለው ነገር ማለት like are you making some money out of it? out of pocket ነው። በጣም ብዙ እንትን እላለሁ። ከራሴ ትራንስፖርቴሽን ኮስት ራሴ ነኝ። መጽሐፉን ስታስጭኝ ስትረከቢ የዞርኩኝ ማልሄድበት ሰፈር የለም መጽሐፎቹን ለመሰብሰብ እና እንትን የለውም። ሜንታል ሳቲስፋክሽን
ማትኒ ስራለኛ ብር አለኝ እኔ ለቤዚክ ኒድ የምፈልገውን ያህል አለኝ። ኤክስትራ ነገር ፈልጌም አላቅም። ግን እነዚህ ልጆች ደግሞ እሱ እንኳን ያልተሟላላቸው ልጆች አሉ። ማንበብ በጣም የሚወዱ ልጆች ያላገኙ የክፍለ ሀገር ልጆች ደውለው ቪዲዮን አይተው እኛ ስንማር እንዳንቺ አይነት አንድ ጓደኛ እንኳን ቢኖረኝ ያሳፍርሻል ማለት እንደዚህ መባል we should do better በጣም that's really interesting በጣም ደስ ይላል። እኔ ስልሽ የሆኑ ነገሮች የሆነ ሰው ወደፊት ይሄን ያመጣልኛል ብሎ ያረጋል በመክንያት እና ሜንታል ሳቲስፋክሽንሽን ብቻ እንደ ጎል አስበሽ አውት ኦፍ ዩር ኮምፎርት ዞን ወጥተሽ በየሰፈሩ መዞር ይሄንን መሰብሰብ በጣም በጣም አድካሚ ይመስለኛል። በጣም ነው የሚደክመው። በጣም ይደክማል። በጣም የሚሰለችበት ጊዜ አለ። ምክንያቱም ሰው ይቀጥርሻል መጽሐፍ እዚህ ጋር ቀብልሻል ሌሎችና ስልካቸውን ያነሱልሽ የሚጠፋሉ። ስትደርሺ ዛጋ ሄደሽ እስከ 3 እስከ 4 ሰዓት ድረስ ቁጭ ብዬ አምሽቼ የምጠበቅባቸው ሁኔታዎች አሉ። እንትን የማይልሽ ሰው አለ፣ የማይመጣልሽ ሰው አለ። ስልክ ያጠፉብሻል። ሶሻል ሚዲያ ላይ ያለው ባክላሽ በጣም ከባድ ነው። ሰው ይሰድብሻል። እቺማ ጥቅም ለማግኘት ብለሽ ነው፣ ለራስሽ ነው፣ የሆነ ነገር አስከብረሽ ነው ቤኔፊትሽን ይልሻል። እኔና እግዚአብሔር ነን የምናውቀው እኔ ለምን ይሄንን እንደማደርገውና ትንሽ ያሳዝናል። ሰው የሚልሽ ነገር ስደስባኝ ነው። ምን አይነት መጽሐፍ አንብበሻል እስካሁን? አላለ መቁጠር ሞክራለሁ። ከሱም ዲስከሬጂንግ ነው ብዙ ያነበብኩ ይመስለኝና እንትን ስለው ግን ይሄን ያህል ግን በጣም ስሎ ሪደር ነኝ ወይስ እውነቴን አላነበብኩም የምልበት እንትን አለ። ግን እጄ ላይ የገባ ነገር ለማንበብ ሞክራለሁ። አሁን ምንድነው ባንክ ውስጥ እየሰራሽ ያለሽ? አሁን ኦዲተር ነኝ። እሺ ኦዲተር ምንድነው የሚሰራው? የሰራተኞቹን የፍሮንት ሜከሮቹን ሊሆን ይችላል የሌላውን ስታፍ ፕሮሲጀር ዋይዝ ነው ወይ የሚሄዱት የሚለውን የባንኩን ፕሮሲጀር ተከትለው ነው ወይ እየሰሩ የሚለውን ነገር ማየት፣ ከዛ ከዲስትሪክት እና ከሄድ ኦፊስ ጋር ሪፖርት መደረግ ነው። ሰው ብዙ ጫና ያለው ስራ አይደለም ያለኝ። ሲኒየርም ነሽ? አሁን ሲኒየርም ነኝ። ሰው እንደ በፊቱ ከካስተመር ጋርም ኮንታክት የለኝም ብዙ ከጀርባው ነኝ። ድሮ አለቀሰችኋል? አሁን መስኮት ላይ ብትቀመጥ ታለቅሳለች? ፕሮባብሊ ወደፊትም ታለቅሳለች። በጣም አልቃሻ ነኝ። በጣም ሴንሲቲቭ ነኝ። ሰው ሲናገረኝ አልችልም። በጣም ቶሎ ነው የሚከፋኝ። ከባድ ነው። ምንድነው መቻል አለመቻል ሳይሆን ማንም ሰው እዛ ስፓት ላይ ቁጭ ብሎ አንቺ የሚያዘሽ እንጀራው ነው ገባሽ? ከዛ በላይ መናገር ላያቅተን ይችላል at some point እና ሰዎቹ ግን ሰርቪስ ስትሰጫቸውና ያን ከርተሲ እኛ እንደ ኢንቫይሮንመንት አቢዩዝ እናደርገዋለን በጣም እና ሰው ናይስ ሲሆንልን we take advantage of it ነገር አይደለ? እሱ በጣም እንደ ሶሳይቲ ይመስለኛል ትልቅ ፕሮብለም ነው። በቃ እንትን አልለመድንም፣ ፖዚቲቭ ኢንተራክሽን አልለመድንም ይመስለኛል። ሰው ሁሉ የራሱ ውጥረት ውስጥ ስለሆነ ያለው አሁን አንዴ መጣ እንትን ነበር አሰራር ተብሎ ሰው ሲመጣ ጤና ይስጥልኝ እንደምን አደራችሁ ምን ላስተናግዳችሁ ምናምን ብለሽ ነው መስኮት ላይ ስሩ ተብለን እንደ ትራያል ነው የሆነ ያለን ሞክረው ተብሎ so I tried it for የሆነ ያህል ቀናት እና በእናትሽ ወሬውን ትተሽ ቶሎ አስተናግጂን እና እንሂድ ይልሻል ሰው ሰላምታ ስትሰጪው። I can relate እሱን ስታስቢው ክብር አይወድልንም ማለት በጣም መሄድ ይመስለኛል። ግን ፖዚቲቭ ኢንተራክሽን አልለመድንም። የሚገርምሽ እኮ በሌላኛው ሳይድ በጣም እንግዳ ተቀባይ በጣም ትሁት ምናምን ይባላል ይሄ ኢንቫይሮንመንት ሰርቪስ የሚሰጡ ሰዎች ጋር በጣም እንደ ፖድካስት አሁን በጣም ብዙ ሰርቪስ ከሚሰጡ ሰዎች ጋር ነው ጊዜ የማሳልፈው። ግን ሰርቪስ ሲሰጠን ግን there is a problem አይገባኝም የሆነ ችግር አለ መሀል የተለያየንበት እንትን ይኖራል ማለት ሰው ቤት ሲመጣ ምንድነው ማደሪያ አታውድሮ ቤት ለእንግዳ ተብሎ ሰው ቤት እያደረን ያደገው ምናምን አልከተለቆ መሬት ይተኛል እኮ ሰው ቤት እኛም እንግዳ ሲመጣ እግር ማጠብ ምናምን የሚባል ካልቸር አለ አይደለ? አሁን የቱ ጋር ነው ሰርቪስ ተሰጫቸው ማለት ይሄ ሰው እኮ ቤቱ ብትጂ ሜቢ ናይስ ነው ወይ በዘመድ ብትጂበት ናይስ ነው። ሰርቪስ ጊቨር ሆነሽ ናይስ ስትሆኝለት ለምንድን ነው ሩድ መሆን የሚቀናው? ምንድን ነው ፕሮብለም? አይ ዶንት ኖ የባንኪንግ ኢንዱስትሪ ላይ አይ ቲንክ ኤኒ ሰርቪስ ሰጪ ኢንዱስትሪ ላይ እንትን አለ መሰለኝ ልትጠቀሚብን ነው የሆነ ቤኔፊት ፈልገሽ ነው እንጂ ዝም ብለሽ እንዴት ጥሩ ሰው ትሆኛለሽ ይልሻል ሰው። ሜቢ መጀመሪያ ድሮ ሰርቪስ ሲጀመር እኛ ሀገር ውስጥ ሰርቪስ የሚሰጡት ሰዎች ናይስነት አላስለመዱም። ሶ ትሬንድ ነው ናይስ ሲኮን አሁን ለምሳሌ ሴት ዌይተር ናይስ ስትሆንለት እንትኑ ይገባኛል ፍለርት ያደረገች ይመስለዋል። ግን እንትኑ ነው ፕሮፌሽኑ ነው you have to be nice በቃ ግዴታ ነው። ኤግዛክትሊ ሩድ ከሆነሽ ደግሞ ምን ያመናጭቅሻል ብሎ ይከሰታል። ከሁለቱም እንትን አንልም። ኤግዛክትሊ ስለዚህ አሁን ምንድነው ደህና አደራችሁ ማለት አሁን ምን ችግር አለው? አይ ወሬሽን ስትተሽ ቶሎ አስተናግጂ እንደዚህ ነው የሚሽ። ግን አሁን የሚያሳዝነሽ ሴቶች ግማሽ ነው መስኮት ላይ ነበር ነው የዛን ሰዓት እና ወንዶች የሚያስተናግዱም አሉ ከዛኛ አለን እና ወንዶቹ ሰላም አይሏቸውም ዞር ብለው አያቸውም ጭራሽ እያመናጨቁ የሚያስተናግዷቸውም ጊዜ አለ። በጣም ስራ ሲበዛ በተለይ ፍራስትሬት ያደርግሻል እና
እንደሱ የሚሆኑላቸውን ሰዎች ረጅም ሰዓት ሁሉ ቆመው ይጠብቃሉ። ምንም አይነጫነጩም። ወረፋ ሲስተም ቢጠፋ ልክ አንቺን ተለማምጠሽ ፖላይት ሆነሽ ግን ስታስተናግጪ እንትኑ ፊድባኩ መብቴ ነው የሚል ነገር ይመጣል። ልክ ናቸው። አይ ሚን መብት እነሱን ለማስተናገድ ነው እዛ ጋር የተቀመጥ ነው። ስለዚህ የእነሱን ማክሲመም ደስታ ማስጠበቅ ያንቺ ትንሽ ነው። ድላይት ማድረግ አለብሽ ከስተመርሽን። ግን ቀላል አይደለም። በጣም እውነት ቀላል አይደለም። አንዴ ምን አጋጠመኝ መሰለሽ? ባንክ በጣም ወረፋ አለ። በጣም የበዓል ሰሞን ነውና ልጅቷ የታላቅ ወንድሟን ቡክ ይዛ ነው የመጣችው። ኦር የእህቷን ሳምቲንግ ቤት ውስጥ ያለ ሰው ይዛ መጣች፣ ጻፈች፣ ብሩ ተሰራ። ፎር ሰም ሪዝን ልጁ በጣም ብዙ ነበረበት። ቀጥዬ ከሷ ቀጥዬ እኔ ነበርኩ ነው ሶ አላያትም። ከኮቪድ በፊት ነው ፎቶ ምናምን ሜቢ አሁን ግበሽ ፎቶ ትሪኪ ሊሆን ይችላል። የዛሬ 8 ዓመት ያለኝ ሉካር የዛሬ 4 ዓመት የነበረኝ እኔና ዛሬ ምን ያያል። ሶ የግድ እናንተ እንደ ፕሮሲጀር ፎቶና ሰው ቼክ ማድረግ አለባችሁ። ታስተያያለሽ፣ ግዴታ ነው። ሶ በጣም ሰው በዝቶበታል። እንደዚህ ያላባው ነው የሚሰራው። በቃ በጣም ሸሚዙ እንዲህ ከኋላው ተጣብቋል። በጣም ባንኩ በጣም ይሞቃል። ህዝብ ነው ከዛ እየሰራ የሆነ ሰዓት ላይ ነው ብሩን እንትን ብሎ ነዚህ ፊርማሽ ነው ሰምቲንግ ሲላት እሷ እኮ የለችም አለች። ቤት ተኝታለች ማለት የሆነ አመዱ ቡን ሲል ይታየኛል ማለት ሲላት አይ የእሷን ቡክ ይዤ ነው የመጣሁት እሷ የለችም እዚህ ስትለው ድጋሚ ደግሞ እንዴት ነው ቮይድ ለማድረግ ሌላ ታረጋለሽ። ሪቨርስ ነው የምታረጊው። ሪቨርስ ታረጊ ግን ይመዘገብብሻል። ከዛ የልጁም ፐርፎርማንስ በሱም ይታይበታል። ዜሮ ኤረር ነው። ምንም ኤረር አንቀበልም። በነገርሽ ላይ ሲስተሙ እንዳለ የምትመልሻቸውን ነገሮች ሪከርድ እያደረጋቸው ነው የሚሄደው። ኦኬ አንዴ ተሳስተሽ ከሄድሽ ይመልሰዋል። ሪቨርስ ስታረጊው ሲስተም ላይ ይመዘግብብሻል። እያንዳንዱ የሰራሽው ትራንዛክሽን እንደሚታየው ሁሉ ሪቨርሳልሽም ይታያል። ስለዚህ ለልጁ ዜሮ ኤረር የሚለውን የሚገመገምባቸው ፖይንቶች አንዱ ምንም አይነት ስህተት አይቀበልም ባንኩ። ስለዚህ የልጁ ሬቲንግ ይቀንስበታል ያቺን እንትን በማድረጉ ሪቨርስ በማድረጉ። በጣም ከባድ ኢሹ ነው። በጣም አሳዘነኝ። በቃ የዛን ቀን እንደዛ ተፈጥሮ ከዛ ልጁ ተነሳ ምናምንና ምን ይፈጠር ይሆን ምናምን ሰጥቷት ቢሆን ብሩን ምንድን ነበር የሚፈጠረው እያልኩ እያሰብኩኝ ነበር። ያጋጥማል በነገርሽ ላይ ተከፍሎ ከዛ በኋላ ሪላይዝ የሚደረግ ነገር። አንዳንዴ ኦቶራይዜሽን የሚጠይቁ ትራንዛክሽኖች አሉ እና ወዲያው ነው ስጡ የሚባለው። ወዲያው ሰርተሽ እዛ ኦቶራይዝ ተደርጎ ከዛ ነው ለደንበኛው ደረሰኝም ይሁን ብርም ይሁን የምትከፊው። ግን እንደዚህ ወከባ በሆነበት ሰዓት ላይ ለሁለቱም እንትን ሲባል ቶሎ ተሰርቶ ይሰጥና ማታ ላይ ኮንፈርም ለማድረግ ይደውላሉ ኦቶራይዝ የሚያደርጉት ሰዎች። ኧረ እኔ ባንክ አልመጣሁም የሚልሽ ሰው አለ። ትራንዛክሽኑ ተላልፎ ሁሉ ማለት ነው። እና ከኪስሽ ትራንዛክሽኑ ሪቨርስ ይደረጋል። በዲፍረንስ ታድራለሽ ወይ ከኪስሽ ትከፍያለሽ። በጣም ከባድ ኢሹ ነው እንደሱ አይነት ነገር። የኮቪድ ጊዜ በጣም ስትራግል ያደረግነው እሱ ነው። ማስክ አለ፣ ከዛ ብዙ ሰው ኬፕ ያደርጋል፣ ከዛ መነጽር አለ። ሬኮግናይዝ አታደርጊያቸውም። እዛ አውልቁ ማለት ደግሞ ሌላውንም ሰው ማሳቀቅ ነው። እና በጣም የሚያስፈራ ጊዜ ነበር የኮቪድ ጊዜ። ኦፍ ኮርስ አይ ካን ኢማጂን። ወደ መጽሐፉ እንመለስ። ኦኬ እንችላለን። እሺ ዶኔት የምታደርጊያቸው መጽሐፎች አሁን ትምህርት ቤቶች ላይ የተሻል በሰፈር በአካባቢ ወይስ እንዴት ነው? እኔ እንትን የለኝም። አሁን በፊት የሰበሰብኳቸው መጽሐፎች ላይ ጄሌ የቀሩኝ መጽሐፎች ነበሩ እና ባለፈው የሆኑ ጓደኞቼ ለትግራይ ከጦርነቱ በኋላ ተብሎ መጽሐፍ የፈረሱ ትምህርት ቤቶች ስላሉ ለነሱ መጽሐፍ ዶኔሽን ሲሰበሰብ እኔ በዛ ሰዓት አልነበረኝም እጄ ላይ ዶኔት የማደርገው ትምህርት ሰው የኔን ስራ ነው የሆነ ሰው እየሰራልኝ ያለው። ስለዚህ የሰበሰብኳቸው መጽሐፎች በሙሉ ስጄ ለነሱ ዶኔት አደረኩኝ። እንደዚህ ትምህርት አውቃለሁ ወይም ብለው ሰውም እንትን ይልሻል። እንትን ትምህርት አስተምር ነበረ መጽሐፍ የሚባል የላቸውም። አነጋግራቸዋለሁ። ፈቃደኛ ከሆንሽ ለነሱ ስጪ ይሉሻል። ኮረስፖንድ ታደርጊያለሽ። ኢሜይል ካላቸው ኢሜይል ከሌላቸው በቴሌግራምም አዋራለሁ። ፈቃደኛንን ሲሉ ወይ ራሴ በመኪና ውስጥ ያደርሳለሁ። አንዳንዴ ታክሲ ይልኩልሽና እንትን ይላሉ ይወስዳሉ መጽሐፍ። that's really nice። በጣም ኮሊንግ ነው ብለሽ ታምኛለሽ? ዶኔት ማድረግ ዶኔት ማድረጉን ሳይሆን ኦን ላርጀር ስኬል ብሰራው ደስ ይለኛል። ሞር ሊትረሲ ላይ ብሰራ ማስተማር ብችል ቮለንቲሮችን ማግኝቻለሁኝ። አሁን ሰው እያሰባሰብኩ ነው። የትምህርት እንትኖች እያዘጋጀሁኝ ነው። ሰው አፍተር ስኩል ፕሮግራም ነገሮች ማዘጋጀት ብችል ደስ ይለኛል። ከ10 ሰዓት ክላስ ከጨረሱ በኋላ ለ1 ሰዓት የምትሆን ኮሚዩኒኬሽን፣ ሪዲንግ፣ ራይቲንግ ልጆችን መንግስት ላይ ያሉ ልጆች ያው አንዳንድ ትምህርቶች አሉ ፈቃደኛ የሆኑ ክላስሩሞች ይፈቅዱልሻል። እዛ ውስጥ ማስተማር ትችላለሽ። ሶ ቮለንቲር የሚያደርጉ ሰዎች 1-2 ኦልሬዲ አግኝቻለሁ። እንግዲህ ከፈጣሪ ጋር ኔክስት ይር ላይ ፕላን ይሱ ነው። I wish you very good luck። በጣም ትልቅ ነገር ነው። I mean ክራፍቶችሽ በጣም ኢንትረስቲንግ ናቸው። በጣም ደስ ይላል ስልሽ አሁን you just doing it for fun ከዛ በኋላ ወደ ቢዝነስ ነገር አደገ። አሁን ሳይድ ቢዝነስ አለች። ብሩ ለመጻፎቹ ነው ተጠቀመው። ዋው ከዚህ ይሄን ክራፍት ሲሸጥ ምንድነው የምታደርገው? መጽሐፍ ገዛበታለሁ። መጽሐፎች እየገዛሁ አጠራቅምበታለሁ። ዋው that's really nice።
ቤቴ በጣም ነው የሚያስቀው መጋዘን ነው የሚመስለው ካርቶን በካርቶን ነው ሙሉ መጽሐፍ ነው ያለው መጽሐፍ ማንበብ እንዴት ጀመርሽ ምንድነው ኢንፍሉዌንስ ያደረገሽ ኃይለኛ አያት ነበር አያቴን ያሳደገኝ ቤተሰቦቼ ጋር እንትን አላልኩኝም እና በጣም አንባቢ ነው አያቴ ምንም ነገር እንትን አይደል ስኳር የተጠቀለለበት ወንጽት ጋዜጣ ሁሉ አነባለሁ የሚል አይነት ሰው ነው በጣም አንባቢ ይወዳል ግን እንትናችን ይለያያል እሱ ሂስትሪ ነው የሚያነባው በጣም የኃይለ ሥላሴ ወዳጅ ነው የሳቸውን አንድ ነገር ስለሳቸው የተጻፈ ያመልጠው ቅዳሜ ጠዋት ሸሚዝ ይተኩሳል መኝታ ቤት ይቆምና ፊት ለፊቱ ያስቆመኝና መጽሐፍ ያስነብበኛል በጣም መጣለው መጽሐፍ ነበረው አማርኛ ሰዋሰው የሚል መጽሐፍና እሱን ያስነብበኛል እያስቆመ ከዛ ቀስ እያለ እንግሊሽ መጽሐፎች እየገዛልኝ እንዳነብ ፊክሽኖች እየገዛ እንዳነብ ምናምን አደረገኝና ከዛ በኋላ በቃ ለመደብኝ በጣም early age ላይ ማንበብ የሌለብሽ መጽሐፎች አላነበብሽ I think አምስተኛ ክፍል ሳቤላ አንብቤያለሁ መሰለኝ ሳቤላ is fine አይደል ሳቤላ is fine ግን ያው ያኔ አክስቶች የሚያነቡት መጽሐፍ ነው ተደብቆ ትራስ ስራ አግኝቼው ነው ተደብቄ ነው ያነበብኩት ምናምን ሳቤላ ታሪክ የዛን ጊዜ አልቀሻለሁ አሁን ሳነብ ምን ሆኜ ነው ያለቀስኩት ነው ሁላችን ሳቤላ ህጻናት ሆነን ያነበብነው በልጅነት ጭንቅላቴ ግን በጣም እንትን ብሎኛል የልብዣት መጽሐፍ ነው ተሻለ እሱ መጽሐፍ በጣም ብዙ ሰው እንትን ብሎኛል አባዬ አይወደውም ነበርና አላነበብኩት ኦኬ እቤት ሲያነቡት ላንብብዬ ከለከለኝ እሱ አላነበብኩትም እንደዛው ተመሳሳይ ስቶሪ ተቀራራቢ ስቶሪ ነው ያለው እና የምራትንም አንብቤ ረጅም ሰዓት ነው ያለቀስኩት ፍቅጭ ሳቤላ ግን ትዝ ይለኛል መኝታ ቤት ተደብቄ ሳነበውና በደንብ በቀስ በልጅነት አይምሮ ምን እንደተፈጠረብኝ አላውቅም ግን በጣም ማንበብ የሌለብሽ አው ሴት መሆኗ እናት መሆኗ ከዛ ትንሽ ነው ኤክስፕሊሲት የሆኑ ኮንቴንቶች አሉ ተብሎ ይታሰባል ግን በጣም ነበር ሞር ኦፍ ሌላ እንደዚህ ኤክስፕሊሲት የሆነ መጽሐፍ እንትን አልነበርሽም ኤክስፖዝድ አልነበርሽም ያባዬ መጽሐፎች ቤት ውስጥ ማገኛቸውን ስለሆነ ብዙ ጊዜ ማነበው እንደሱ አይነት መጽሐፍ በጣም እንትን ናቸው ቤት በጣም ሪዘርቭድ ናቸው ሶ እንደሱ አይነት እንትን አልነበረኝም that's really nice ሌላ ከልጅነትሽ ከአይምሮሽ የሚያጠፋው ፌቨራይት መጽሐፍሽ ምንድነው? የአና ማስታወሻ እንዳትኝ ይቀድምሻል። የአና ማስታወሻም እንደዚሁ እሱ ማስለቀሶኛል ተበሳጭቼበታል ሁሉ በሱ መጽሐፍ ግን እንትን ነው ድሮ ማነባቸው መጽሐፎች በጣም ያስቃሉ። እንግሊሽ መጽሐፎች ማንበብ የጀመርኩት The Magic Tree House የሚል ሲሪስ ነበር። የህፃናት መጽሐፎች ማጂካል ኖት ትሪ ሃውስ ውስጥ ይገባሉ ቴክስትም ሌላ ዩኒቨርስ ላይ ሌላ እንትን ላይ ምናምንና ከዛ እሱንና ኤራጋን የሚል ኤራጋን እሱ መጽሐፍ በእነሱ ነው እንግሊሽ መጽሐፍ የጀመርኩት። ከዛ የመጨረሻው ቅጠል የሚል ነበረ ብዙ ሾርት ስቶሪዎች ያሉበት የሆነች ኮምፓክት የሆነች መጽሐፍ በቃ እነሱ ነው ጭንቅላቴ ውስጥ መቼም የማይወጡ ደግሜ ባነበው የማይሰለቹኝ መጽሐፎች እነሱ ናቸው። በልጅነት ያነበብኳቸው ስለ ታይምለስ ካፕቸር ንገሪኝ። ታይምለስ ካፕቸርስ ልጅ ያለው ልበለው ከዚህ was 3 years ago ግን የሆነ ፌዝ ኤቭሪዋን ፌስቡክ ላይ ፎቶ ፖስት መደረግ ተጀመረ። በስልክሽ የምታነሻቸውን ኤቭሪዴይ የሚያጋጥሙሽን ነገሮች ሰው ከቤት ወደ ስራ ከስራ ወደ ቤት ብዙ ጊዜ በእግሬ ነው ቅርብ ስለነበረ ቢሮ ወክ አድርጌ የሚሄደውና መንገድ ላይ የማያቸውን ነገሮች ፎቶ እያነሳሁኝ ከሰው ጋር የቀን ተቀን እንትኖችን ሼር እንደማድረግ ብዬ ጀመርኩት ኢንስታግራም ላይ። ብዙ ፎቶች እንደፈለኩት አልቀጠልኩበትም። ስራ ቢዚ ያደረገኝ እንዳልኩሽ ፕሮጀክቶች ሲጀመሩ ምናምን ተናላልኩኝም። ግን ፎቶግራፊ በጣም ነው የምወደው። ፎቶ ማንሳት በጣም ነው ደስ የሚለኝ። በጣም ኢንጆይ አደርገዋለሁ። ፕሮፌሽናሊ ቀጠለዋለሁ ወይ አይ ዶንት ኖ። ግን እንዲሁ ሃይክም ማድረግ ምንም ጀምሬ ስለነበር የሆነ ሰዓት ላይ ፎቶች ማንሳት ደስ ይለኝ ነበር። ስለዚህ ሀሌ ክራፍትስ አላት፣ ታይምለስ ካፕቸር አላት፣ ቡክ ኮሌክተር ናት፣ ባንከር ናት። you are so interesting እቀበላለሁ ማለት ስፓይስ አፕ አድርገሽዋል። ምንድነው ኢንትረስቲንግ የሚባለው ነገር? የሆነ ነገር አክቲቪቲስ አሉሽ ራስሽን ቢዚ የምታደርጊበት ነገር ገባሽ? አንዳንድ ጊዜ ረጅም ሰዓት ቁጭ ብለሽም መጽሐፍ ማንበብ እንኳን ቢሆን በጣም አሪፍ ነው። ግን መጽሐፍ ማንበብ ብቻ መሆንም ይሰለቻል። ኦፍ ኮርስ ፊልም ተከታታይ ፊልም ብቻ እያየሽ ህይወትሽ ሙሉ ሙቪ ቢሆንም ይሰለቻል። የሆነ እንትን ያስፈልግሻል። ምን አሁን እነዚህ ነገሮች ሁሉ ስታደርጊ ምንድነው የሚሰማሽ? what do you get እንትን የጀመርኩበት ምክንያት ስፔሻሊ የጁለሪውን ከዛ ጋርደን አደርጋለሁ። አትክልቶች መትከል በጣም ነው የምወደው። እንደሱ አይነት ነገሮች የሆነ ሰዓት ላይ ዲፕሬሽን አልለውም ያን ያህል ሰቪር አልነበረም። ግን ይሄ ከራሴ ጋር ግጭት ውስጥ ነበርኩኝ። ማን ነኝ፣ ደስተኛ ነኝ ወይ ምናምን የሚሉ ጥያቄዎች እንደሱ ነበሩብኝ እና እነሱን እንትን ለማድረግ ስል ራሴን ኦኪፓይ ለማድረግ ነው እና በዛ ውስጥ ብዙ ነገር ስለ ራሴ ተማርኩበት። ብዙ ደስታዎችን አገኘሁበት፣ ከብዙ ሰው ጋር ተገናኘሁበት እና ሆቢ ሆኑ ደስታ የማገኝባቸው ነገሮች ነው። ሰው ቤት ውስጥ ሆኜ ሲሰለቸኝ ሲደብረኝ ወጥቼ አሉኝ ማአት አበባ ነው ያለኝ፣ አበቦቼን ኮተኩታለሁ፣ ከነሱ ጋር ጊዜ ማሳለፍ ደስ ይለኛል።
ከዛ እንደሌላው ሰው ኩክ ማድረግ አልችልም። በጣም መብላቱ እንዳለ ኩክ ማድረግ አልችልም። ሰው በሱ እንትን አይደለም ያ። ስለዚህ ራሴን እንትንማ ቢዚ የማደርግባቸው ነገሮች ናቸው። በጣም ደስ ይላል። ሃይ ስኩል የት ነው የተማርሽው? 11 እና 12 ማጂክ ነው የተማርኩት። ከዛ በፊት ኪዳነ ምሕረት የሚባል የካቶሊክ ትምህርት ቤት አለ። እዛ ከ1 እስከ 10 እዛ ነው የተማርኩት። ሰፈርሽ የት ነው? አሁን ፒያሳ ነው ያለሁት። በፊት ቀበና ነበርኩኝ እና ኪዳነ ምሕረት ቀበና ነው የነበረው ሰው በቅርበት ተብሎ እዛ ነው የተማርኩት። ኦኬ ሶ ቤት ውስጥ በጣም ብዙ አካውንቲንግ ባክግራውንድ ያለ ሰው አለው ብለሽኛል እና የነሱን ኤክስፔሪየንስ እያየሽ ምንድን ነበር የነበረሽ አስተሳሰብ? በፕሮፌሽናቸው የሚወዱት አሉ ስራቸውን በደንብ እንትን ኢንጆይ አድርገውት የሚኖሩ ሰዎች። እነሱ ሰዎች አብዛኞቹ አንባቢዎች አይደሉም። ቤት እሱኛውን የላይፋቸውን እንትን አልወደውም። ግን ደግሞ በልጅነት አእምሮች ሀብታም ናቸው፣ ብር አላቸው፣ እንደፈለጉ ትራቨል ያደርጋሉ። ስለዚህ ልክ አካውንቲንግ አልነበረም ማይ ፈርስት ቾይስ እና ግቢ ስባል እሱን በቃ አትሊስት እንደነሱ አይነት ላይፍ ስታይል ይኖረኛል፣ ቢያንስ ብር አገኝበታለሁ፣ ሌላውን ነገር ኢንጆይ ባላረግ ብዬ ነው እንጂ እኔ ሊትሬቸር ነው የምፈልገው፣ መጽሐፍ ነው የምፈልገው፣ ከንባብ ጋር የተገናኘ ነገር መስራት ነበር የምፈልገው። ከዛ ትምህርት ቤትም የገባሁበት እድሜ በጣም 17 ዓመት የነበር ካምፓስ ስገባ፣ ስለዚህ ከኔ የተሻለ ያውቃሉ በሚል እንትን አልኩኝ። መጽሐፍ ማንበብ እኮ በጣም ወደ መጽሐፍ ይገፋፋል። ትስፈልሽ መጽሐፍ ሳይሆን እንትኖች ሼር ማለት ይሄ ሀሳቦች የቀን ኤክስፒሪየንሶች ጆርናል በማድረግ ነገር ጀመርኩና ወደ ብሎግነት ተቀየረ። ፖትሪ ሞክራለሁ፣ ትንሽ ግጥም ምናምን ነገሮች ሞክራለሁ። ወደፊት የልጆች መጽሐፍ በጣም ፈልጋለሁ። ለዛም ነበር የልጆች ተረት መጽሐፍ በጣም እንደዚህ የሚያቅሰው መጽሐፍ አለበት ብዬ አምናለሁ። ባይ ዘ ዌይ እሱን ነገር በጣም ፎከስ አድርገሽበት ብትሰሪ እኔም ኢንካሬጅ አደርግሻለሁ። ዩ ኖ ዋይ እኛ ያነበብናቸው መጽሐፎች አሁን አንዳንድ ጊዜ ሳስባቸው በልጅነት ያነበብኳቸው መጽሐፎች የሆነ መጽሐፍ የለም እኮ ማለት እኔ ቡክ ስቶር ሄደን ተገዝቶልን ምናምን የሚመጡ መጽሐፎች የልጆች መጽሐፍ ተብሎ የምናነባቸው መጽሐፎች ራቋ ጠንቋይዋ ምናምን እንትን ምናምን ታተኛው ተራራ ምናምን ግን ልጅ ሆነሽ በልጅነት ጭንቅላትሽ በጣም የፋንታሲ እንትኖች ስለሆኑ በቃ ትንትያቸዋለሽ ትወጫቸሽ። ግን አሁን ላይ በጣም ብዙ ልጅ ጭንቀት እንትን የሚል ሰው አለ፣ ናይትሜር ውስጥ እንትን የሚሉ ልጆች አሉ። እኛ እኮ ዊዶ ነው አእምሯችን ላይ እንደተቀረጸ እኮ ግን ሌተር ኢን ላይፍ ነው ሪላይዝ የምታደርጊው እንደሱ አይነት ነገሮች እና የልጆች መጽሐፍ በጣም ያስፈልጋል። እንደሱ ፈልጋለሁ በጣም የኢትዮጵያዊ እንትን ያለው መጽሐፍ ፈልጋለሁ የልጆች እና አሁን this year ነበር ጆይን ላደርግ የነበረ። አሁን ግራድ ስኩል ላይ ማስተርሴን እየተማርኩኝ ነው እና ማርኬቲንግ እየተማርኩኝ ነው። ሶ ኢሚዲየትሊ ይሄንን ስጨርስ እገባለሁ ሊትሬቸር ብዬ ወስኛለሁ። የኢትዮጵያን ስተዲስ እና ሊትሬቸር አብሬ እንትን ብዬ ከዛ ከኢትዮጵያ ጋር በቃ ስለ ማንነታችን እንትን የሚል ለልጆች ምክንያቱም አሁን በግሎባላይዜሽን በኢንተርኔት በምናምን ማንነታችን በጣም ተበርዞ እየመጣ ነው እና እሱ ላይ ፎከስ አድርጌ መስራት ፈልጋለሁ በጣም። That's really interesting. Good luck. Thank you. I wish you very good luck. እና ደግሞ መጽሐፍሽን ጽፈሽ ደግሞ መተን እንደ አዲስ እናነበዋለን እንገናኛለን። ሌላስ ምንድን ነው ፕላንሽ? ኢንጆይ ማድረግ ላይፍን በቃ ኤቭሪዴይ ትንንሾቹን ነገሮች በጣም ብዙ ነገር አሳዛኝ ነው የሚያስከፋ ነገር ነው የምናየው ነገር እና እዛ ውስጥ ጥሩ ነገሮችን የሚያስደስቱ ነገሮችን ፈልጎ ደስተኛ መሆን ፈልጎ እሱ ነው። ራስን ቢዚ ማድረግ ለሌላ ነገር ኤክስፖዝድ ከመሆን የሆኑ ሲል የሚመስሉ አበባ መትከል ቤት ውስጥ ምናምን አክቲቪቲዎች አይምሮችን ለሌላ ነገር ኤክስፖዝድ እንዳይሆን ያደርገናል። መጥፎ ሀሳብ የምናንተስብ ያደርግሻል። ጥሩ ነውና እንደ ሴት ልጅ ደግሞ ሞር ስራ ላይ ብቻ ፎከስ ስናደርግ ላይፋችን 9 to 5 እየሰራን ገብተን ስንተኛ ስንነሳ የሆነ ነገር ላይ ስታክ ያደረግን ስሜት ይሰማናል። ገባሽ? ተስደይ ሶሻል ሚዲያ በጣም እንትን ነው ዲሲቭ ያደርጋል። ላይፍሽን ኮምፔር እንድታደርጊ ያደርግሻል ከሰው ጋር። ሶ ዲፕሬሲንግ በዛ ላይ ዲሰፕሽን የሆነ እንዴት ነው ሪያሊቲ አይደለም። በጣም ተከሽኖ የቀረበ እንትን ስለሆነ እውነተኛ ሰው የሚኖረው ላይ ሊሆን ይችላል። ጀኑዊን የሆነ እንትናቸውን ሼር የሚያደርጉ ሰዎች አሉ። በዛው ልክ ግን ደግሞ ሜክ ቢሊፉ ይበዛል በጣም ኤግዛክትሊ ሜክ ቢሊፍ ይበዛል። በሱ ደግሞ ኢንፍሉዌንስድ የመሆን እንትን አለ። አብዛኛው ሰው ዲፕሬስድ የሚሆነው ሜንታል ሄልዝ ትልቅ ኢሹ የሆነ የመጣው አሁን በጣም ብዙ ፖድካስቶች ላይ ያለው ሜንታል ሄልዝ እንደ ትልቅ ኢሹ ይነሳል። ያው እኛ ሪሰንትሊ ስለደረስንበት ነው ዓለም ላይ ኦልሬዲ እንትን ተብሎ ያለቀ ጉዳይ ነው። እነሱ እኮ ፊገር አውት ያደረጉት ሱሳይዳል ሬቱ በጣም ሲሰፋ ነው። አሁን እኛ እንደ ሶሳይቲ እዛ ጋር አልደረስንም ገና ማለት ዋንስ ነው ዋይል ነው ምን ሰማው አለ ግን ያን አይነት አይደለም። እና ራስሽ እንደዚህ ቢዚ ማድረግሽና ላይፍሽ ኢንትረስቲንግ ማድረግ ማለት ምንም ኮስት አያደርግም። በጣም ቺፕ የሆነ ቴራፒ ነው እንደውም በጣም
እንትኖች አሉት፣ ዳውንሳይድ አለው። አንዳንዴ ሶሻል ላይፍሽ በጣም ቫይብራንት ካልሆነ ሰው ማታገኝ ምናምን ከሆነ አሉት ጸጥ የሚልበት ጊዜ አለ። ላይፍሽ ምንም ኢንተራክሽን ላይኖር ይችላል ከሰው ጋር። እንደሱ የሚሆንበት ሰዓት ላይ አለው የሎንሊነስ ፊሊንግ አለው። አልዋሽሽም፣ እንትን ልለው አልችልም። ግን እንደዚህ ብዙ አክቲቪቲ ሲኖርሽ ብዙ ጊዜ ደክሞሽም ትተኛለሽ። ኖት ሳታደርጊ ማይንድሽም ቢዚ ይሆናል። ማይንድሽ ቢዚ ይሆናል። እኔ አሁን ከዚህ ፖድካስት የተማርኩት ነገር ከብዙ ሰዎች ጋር ሳወራ ምን ስል ሁሉም ሰው ኤቭሪዴ የሚመጣው ሰው ኤቭሪዴ አዳዲስ ነገር ይሰጥሻል እና በጣም ትልቅ ነገር ሆኖልኛል። እኔ ማለት ከኖርማል ላይፌ ወጥቼ እዚህ ጋር ስውል ምናምን ከነሱ ብዙ ነገር ወስዳለሁ። that's very 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 interesting። እሱን አፕሪሺየት አድርጌሽ ትናንት ዛሬም ከአባቴ ጋር እያነሳሁት ነበረ። the human library የሚል ፕሮጀክት አለ somewhere ዩሮፕ ውስጥ የት ጋር እንደሆነ ጠፋብኝ። ልክ መጽሐፍ ተበድረሽ እንደምታወጪው ሰው ተበድረሽ ታወጫለሽ። አንድ ሰው ለአንድ ሰዓት መከራየት ትችያለሽ እና ላይፍ ኤክስፒሪየንሳቸውን ነው ሼር የሚያደርጉት እነዛ ሰዎች እንዴት እንደኖሩ ከልጅነታቸው እስከ አሁን እስካለው ድረስ እና ቤዚክሊ አንቺ ፖድካስት አሁን እሱ ነው እንግዲህ ኤቭሪዴይ ፒፕል ኤክስፔክት አታደርጊም፣ ሄደሽ አታዋሪም። ዩዥሊ እንትኖች ይሄ ሞቲቬሽናል ስፒከርስን ነው የምንሰማው እንጂ አጠገብሽ ያለውን ሰው ኖትስ አታደርጊውም እና በሱ በጣም everyone has something to tell በቃ እና በጣም አፕሪሺየት አድርጌዋለሁ እሱኛውን አስፔክት ቢዩቲፉል በጣም ሞር ኦፍ እኛ ደግሞ we grow up in a society ከዚህ በፊትም ብዬሽ አውቃለሁ እና አክተር ሴሌብሪቲ ሚውዚሽያን ብቻ እንደ ስራ እና እንደ ሰክሰስፉል ሰው አእምሯችን ውስጥ ተቀምጧል። the rest of ስራ የሚሰሩት ወላጆቻችን ስራ እየሰሩ ነው ያሳደጉን። የእነሱን ስራ ኢንከሬጅ ሲደረግ አይቼ አላውቅም። ሁልጊዜ ግላመራይዝ የሚያደርግ ሚዲያ የለም። አፕሪሺየት የሚደረገው ፎር ሰም ሪዝን ሴሌብሪቲ ነው። ከዛ በቃ አንቺም the best ስራ የሚመስልሽ እሱ ነው። the rest is like nothing። እሱን ነገር ሪላይዝ ያስደረገኝ የኮቪድ ጊዜ ላይ ኤሴንሻል ወርከርስ ተባለና ሌላው ሰው በሙሉ ወርክ ፍሮም ሆም የተባለ አለ። ከዛ ከስራም ሌይ ኦፍ የተደረገ ሰው አለ። እነዚህ ኤቭሪዴይ ፒፕል ግን ስራ አላቆሙም። ያ ሁሉ ሰው እንደዛ እያለቀ ላይፍን ግን የሚያስኬዱት የነበሩት ትንንሽ ብለን የምናስባቸው በየቀኑ የሚሰሩ ሰዎች ናቸው እና ሎው ኢንካም ያላቸው ሰዎች እንደዚህ ልክ እንዳልሹ እነዚህ በጣም እንትን የማይደረግ ግላመራይዝ የማይደረግ ላይፍ ስታይል ያላቸው ሰዎች ናቸው ህይወትን እንድትቀጥል ያደረጉት በዛ ሰዓት ላይ እና everyone has something to say በጣም ትክክል ነሽ እሱ ላይ ያ and I really like the way you see life በጣም ኢንትረስቲንግ ነው። በጣም ደስ ብሎኛል። ድጋሚ ደግሞ ብዙ ነገሮችን አሳክተሽ ኦፍ ኮርስ እናወራለን። ቡክ ኮሌክሽኑ ላይ ምናምን አብረን የምንሰራቸው ነገሮች ይኖራሉ። ግን ደግሞ እንደ መተሽ እዚህ ድረስ ይሄን በጣም ኢንትረስቲንግ የሆነ ታይም ስለሰጠሽኝ በጣም ቴንክ ዩ ሀሌ። እኔ በጣም አመሰግናለሁ። ባይ ዘ ኔክስት ደግሞ ከስር ኮሜንት ምን ሰበስበዋለ ቡክ ዶኔት ማድረግ የሚፈልጉ ከአንቺ ጋር ሰፖርት መደራረግ የሚፈልጉ ኢንስታግራምሽን ዩቲዩባችን ላይ ያንቺን ኢንስታግራም አድሬስ እናስቀምጣለን so that people can reach you at the same time ሀሌ ክራፍትስ መግዛት የምትፈልጉ ዛሬ ዘንጫለሁ በጣም ባይዘው እነሱ መምጣት አመን ኮንታክት እንዲያደርጉሽ እሱ የምትንሽን ሶሻል ሚዲያ ኢንስታግራም ፔጅሽን እዛ ላይ እናስቀምጣለን። አደላስት ማየት ማለት የምትፈልጊው ነገር ካለ I don't know just everyday life actually try to find joy የራሳችሁን ካምፓኒ ኢንጆይ ለማድረግ ሰው ቢሞክር በጣም ደስ ይለኛል። እንትን አለን we all have potential በቃ አስፓየር የምናደርጋቸውን ለመሆን የምንመኛቸውን ሰዎች የመሆን እንትን አለን ውስጣችን ላይ እና be kind you never know አጠገብሽ ያለው ሰው ምን ፌስ እያደረገ እንደሆነ be kind እሱ ነው ልል የምፈልገው። that's really nice እንደ ባንከር ከሀሌ ጋር በጣም ደስ የሚል ቆይታ ነበር የነበረን። እንደ ፖድካስት ኤቭሪ ፍራይዴይ በየሳምንቱ አርብ ዩቲዩብ ላይ ተራኪ ስፖቲፋይ ላይ ታገኙናላችሁ። ለሀሌ ያላችሁን ጥያቄዎች ከስራ አሳውቁን። ቡክ ዶኔት ማድረግ የምትፈልጉ ሀሌ ክራፍትስ ላይ ኢንትረስትድ የሆናችሁ ሰዎች የሀሌን አድራሻ ከስር ቅድም እንደተባባልነው እንጽፋለን። በሱ በኩል ሀሌን ታገኟታላችሁ። ቴንክ ዩ ሶ ማች ሀሌ። በጣም አመሰግናለሁ። ቴንክ ዩ